ስግው ቃልን ወይም ኢየሱስ ክርስቶስን በስጋው ፍጡር ብሎ ማለት ይቻላል ወይስ አይቻልም ወይ? ሰሞኑን የተወሰነች የተቋረጠች ቪዲዮ አይቼ ነው። ከዚህ በፊት እንዳልኩት መምህራንም ብዙ ጽፈውበታል፣ ብዙ ብለዋል። ነገር ግን ደግሞ ሰሞኑን እንደዚህ ሲዘዋወር ሳይ እንደው ከኦሪየንታል ኦርቶዶክስ ቤተክርስቲያንም ትምህርት አንጻር አንዳንድ ድርሰቶችን እንደዚህ የማየት እድል የበለጠ እናንተ ይኖራችኋልና እሱን ለመጠየቅ ብዬ ነውና ስፔሻሊ አንዳንዶቹ ከአሪዮሳዊ ነው ምናምን ብለው የሚሉም አሉ። አሪዮስ ካልተሳሳትኩኝ ወልድ ፍጡር በመለኮቱ የሚልም ጭምር እንዳለው እሱን መዘንጋት ያለበት አይመስለኝም። እዚህ ኢየሱስ ክርስቶስን ወይም ስግው ቃልን በስጋው ያው የስጋን ገንዘብ ስላደረገ አምላክ ወሰብ እንደምንለው ፍጡር ወኢ ፍጡር ማለት አንችልም ወይ? ወይም ደግሞ ኢየሱስ ክርስቶስን ስግው ቃልን በስጋው ፍጡር ብሎ ማለት ይቻላል ወይ? ይህ ነገር ኦርቶዶክሳዊ ነው ወይስ አይደለም የሚለውን መጠየቅ እፈልጋለሁ። ወንድማችን ባጭሩ ልመልስልህ። እኛ የምንከፋፍል አይደለንም። ሁለት ባህሪ ሁለት አካል አማኝ አይደለንም የመጀመሪያ ኦርቶዶክሳውያን። ስለዚህ ኢየሱስ ክርስቶስ ስንል ፍጹም ሰው ፍጹም አምላክ እያልን ነው። አለቀ፣ ፔሪድ። እዚህ ጋር ነው የምናቆመው። ሃይማኖተ አበው ላይ ያን ሲሰጡ አባቶቻችን ሃይማኖተ አበው ቅድም ተናግሬያለሁ፣ ለመናፍቃን ምላሽ ነው። ስለዚህ በዛ ጊዜ ለተነሳው ምንፍቅና የተመለሰበት ነው። አይ እርሱ አምላክ አይደለም ሰው ብቻ ነው፣ ቃል ስጋ አልሆነም ለሚሉ የተሰጠ ምላሽ የያዘ ኮንተንት ነው። ቀጥሎ ደግሞ ከሆነ ጊዜ በኋላ ነው ሰው የሆነው፣ ከሆነ ጊዜ በኋላ ደግሞ አምላክ የሆነው የተቀባ ምና የሚለውን ይዘው አምላክ የሆነው በባህሪው አምላክ ሳይሆን ከሆነ ጊዜ በኋላ ነው የሚልም ደግሞ ምንፍቅና ስላለ ለመናፍቃን የተሰጠውን ምላሽ ለተነሱት ሄሬሲዎች የተሰጠውን ምላሽ በዛ ላይ ታገኘዋለህ። ታዲያ ዛሬ ላይ እኛ ግን ምን ብለን ነው የምናምነው ካልከኝ፣ ምን ብለን ነው የምንመልሰው ካልከኝ፣ አዎ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ነው ስንምናታችን ነው የፍጡሩን ገንዘብ የፍጡሩን ባህሪና አካል ገንዘቡ አድርጓል እያልን ነው። ፍጹም ሰው ነው እያልን ነው። ደግሞ ፍጹም አምላክ ስንል ደግሞ በባህሪው እርሱ አምላክ ነው፣ መለኮት ነው፣ ቅድመ ዓለም አምላክ ነው፣ ድህረ ዓለም አምላክ ነው። ግን በስጋ ተገለጠ፣ በተለየ አካሉ ወልድ በስጋ ተገለጠ እያልን ነው። ስለዚህ ዛሬ ላይ ላለው ክርክሮች የምንመልሰው እኛ ከፋፍለን ይህን ስጋው ይህን መለኮቱ ይህን በስጋው ይህን በመለኮቱ ያለን አንከፋፍልም። በዛ ጊዜ ግን ለነበረው ምንፍቅና ይህን ስጋው አደረገ ይህን መለኮቱ አደረገ የሚል አንድ አለ። እርሱ ሰው በመሆኑ ሰው ብቻ ነው የሚል አለ። አምላክ ሰው አልሆነም የሚልም ምንፍቅና አለ። በጣም የተለያየ ምንፍቅና ነው ክርስቶስ ላይ ነበረው። ስለዚህ ለዛ በሚሆን መልኩ ፍጹም ሰው መሆኑን ለማጠየቅ ለማስረዳት፣ ፍጹም አምላክም ደግሞ እንደሆነ ለማሳየት እርሱ በስጋው ፍጡር ነው የሚለውን ቃል አባቶቻችን አስቀምጡ። ስለዚህ ይህ ማለት ግን እርሱ በስጋው እርሱ በመለኮቱ እያለን እየካፈልን እናገራለን አይደለም። አባቶቻችንም እየካፈሉ አይደለም። እርሱ ሰው መሆኑን ለሚክዱ የተሰጠ ምላሽ ነው። ስለዚህ በአጭሩ እኛ ምን እናምናለን መሰለ? ኢየሱስ ክርስቶስ ለተዋሃደው ስጋ ራሱ ፈጣሪ ነው። ለተዋሃደው ስጋ ራሱ አምላኩ ነው። ምክንያቱም ለየዛ ማንም ሰው የአብ የወልድ የመንፈስ ቅዱስ ፍጡር ስለሆነ፣ ድንግል ማርያም ፍጡር ናት። የአብም የወልድም የመንፈስ ቅዱስም። ክርስቶስ ከእርሷ ሰው ሆኗል። ከእርሷ ስጋና ደምን ተካፍሏል። ያ የተካፈለው ስጋና ደም አስቀድሞ ኔባይ አልነበረም፣ አስቀድሞ ህላዊ አልነበረም። ፍጡር ነውና። ክርስቶስ ግን ቃል ገንዘብ ሲያደርገው ግን ለቃል የሚነገረው ለስጋ ተነገረ፣ ለስጋ የሚነገረው ለቃል ተነገረ። ቃላቶቹ መጽሐፍ ቅዱስ ላይም እኮ አምላኬ አምላኬ የሚላለ። ስለዚህ ይዘን አምላኬ አምላኬን ይዘን በቃ ክርስቶስ እኮ አምላክ አለው እያለ እናስተምር መቼ አይደል? ምክንያቱም ክርስቶስ ስትል ፍጹም ሰው ፍጹም አምላክን እየተናገርክ ነው። ለአምላክ ደግሞ አምላክ የለውም መቼ። ታዲያ ከምን አንጻር ነው አምላክ ያለ ቢሉ ብለህ ትተረጉመዋለህ፣ ትፈተዋለህ። ስለዚህ በአጭሩ ፍጹም ሰው ፍጹም አምላክ ነው። ለገንዘብ ላደረገው ስጋው ራሱ አምላክ ነው፣ ራሱ ፈጣሪ ነው። ድንግል ማርያም የክርስቶስ ራሱ ፍጡር ናት። ለዚህ ነው ነፍሴ በአምላኬ በመድኃኒቴ ብላ የማህፀኗን ፍሬ አምላኬና መድኃኒቴ ትለዋለች። ስለዚህ እኛ አንድ አካል አንድ ባህሪ አማኝ ስለሆንን ከተዋህዶ በኋላ ቃል ለስግው ቃል በስጋው በመለኮቱ እያለን የምንካፍለው አይደለም።
መሞቱን ስንናገር ሕማሙን ግርፋቱን ስንናገር በስጋው ሞተ፣ በስጋው ተገረፈ፣ በስጋው ሕማምን ተቀበለ እናለን። በምትለዋ ተዋህዶን ታሳያለች፣ ህብረትን ታሳያለች፣ መነጣጠልን አታሳይም። አየ ስጋ ሞተ ስጋ ተገረፈ ብንል አዎ አየው። በምትለዋ ግን ህብረትን ታሳያለች፣ ተዋህዶን ታሳያለች። እና ይህንን በደንብ አድርጎ አብራርቶ በተለይ ለዚህ ቲክታክ ላይ በአጭር ቪዲዮ ለሚሸወዱ ዝም ብሎ ለሰዎች ተንኮልና ዓላማን ለሚቆራረጡ ቪዲዮዎች በደንብ አድርገህ ቃሉን ማብራራት ማስተማር ይጠበቅብሃል። ምክንያቱም ይህንኑ ቃል ሙስሊምም ይጠቅሰዋል። የሚገርም እኛና ታዲያ ሙስሊም ምንድን ነው የሚለየው ስትል እኛ ከምን አንጻር እንደተባለ እንዘረዝራለን፣ እናገራለን። ሙስሊሞች ግን ክርስቶስ ፍጡር ብቻ ነው፣ ሎቱ ስብሐት አምላክ አይደለም ለማለት ይኸው በስጋው ፍጡር ነው ብሎ ያመጡላል። ይኸው ስለዚህ አባቶቻችን በስጋው ፍጡር ነው የሚለውን ከምን አንጻር እንደተናገሩ እኔ እናንተን ማስረዳት ያለብን ማለት ነው። ቃሉ ራሱ ሲጠቀሙ ምንን ዓላማ ይዘው ነው፣ ምንን እያስተላለፉ ነው የሚለውን ነገር ማየት አለብህ። ምክንያቱም ኢየሱስ ክርስቶስ ቃል ስጋ ሲሆን የተዋሃደውን ስጋ ለተዋህደው ስጋ የስጋ ባህሪ ለቃል ተነግሯል፣ የቃል ባህሪ ለስጋ ተነግሯልና። አየው ለምሳሌ የክርስቶስ ደም አይደል? እሺ ደም ግን ያነጻል። አየህ ጎበዝ፣ ብቻውን ብላ መጣህልኝ። አሁን አየው። ስለዚህ አሁን ደም ስንል የክርስቶስ ደም ስትል አየህ፣ አሁን ኃጢአት ይቅር ማለት የምን ባህሪ ነው? የመለኮት ባህሪ ነው አይደል? ግን ለሰውነት ተነገረ አይደል? አሁን ትክክል። አየህ ደም ራሱ ይቅር ባይ ተባለ። አየው ግን ያ ደም ግን የማን ደም ነው? የክርስቶስ ደም። የክርስቶስ ደም ይቅር ባይ የሆነበት ምክንያት ለምንድን ነው? የአምላክነት ባህሪ ለስጋ ተነገረ፣ የስጋ ባህሪ ለአምላክነት ተነገረና ነው። አየው ስለዚህ ይህን የያዘ ነው ቃሉ ነው የምልህ። በራሱ የነጣጠለ ሳይሆን ተዋህዶን የሚያብራራ መሆኑን እኔ እናንተ ኤክስፕሌን ልናደርግ ይገባል። ዝም ብሎ በተቆራረጠ ቪዲዮ ሰዎች ለራሳቸው ዓላማ እንደፈለጉ እንትን ይሉታል። ግን እኛ እንደ አንድ ክርስቲያን የቃልን ሰው መሆን እንደሚያምን ቃል ደግሞ ሰው ሲሆን በፍጹም ተዋህዶ መሆኑን እንደሚያምን ያለመቀላቀል፣ ያለመለወጥ፣ ያለመጠፋፋት፣ ያለመደራረብ፣ ያለመተካካት ስግው ቃል መሆኑን እንደሚያምን ሰው በስጋው ፍጡር የሚለው ከምን አንጻር እንደተነገረ መነሻውንም ይዘህ አባቶቻችን ለምን ይህን ተናገሩ የሚለውንም ሁሉ ይዘህ ትፈተዋለህ ማለት ነው። እሺ በትክክል አመሰግናለሁ። ስለዚህ በስጋው ፍጡር የሚለው ከምን አንጻር ከምን አውድ አይነት ተነገረ የሚለውን ማብራራቱ ከቃላት ጨዋታ ወጣ። ምክንያቱም ሰውነት እንዳልኩ ነው። አሁን አምላኬ አምላኬ ብሏላ ጌታ። ቅዱስ ጳውሎስም የክርስቶስ አምላክና አባት ወላል። አይ ቅዱስ ጳውሎስ እኮ እንደዚህ ብጽፎ ይሻል ነበር ልትለው ነው? በትክክል አየህ አይደለም። ክርስቶስ አምላኬ አምላኬ ጌታ ግን አምላኬ አምላኬ ባትል ይሻል ነበር ልትለው ነው? አይሆንም። አየህ ክርስቶስ ወደ አምላኬና ወደ አምላካችሁ ሲል አይ ጌታ ግን እንደዚህ ባትል ይሻል ነበረ ልትለው ነው? አይደለም። ክርስቲያንና እኛ ከምን አንጻር ተነገረ? ጌታ ምኑን ተናገረ? ለምሳሌ ከኔ አይ ይበልጣል ሲል ጌታ ከአንተና ከአብ ማን ይበልጣል ተብሎ ነው? በፍጹም አይደለም። በፍጹም አይደለም። ምክንያቱም እዛ ላይ እኮ እስቲ ንገረን ከአንተና ከአብ ማን ይበልጣል ተብሎ አይደለም ያን የተናገረው። ስለዚህ ጌታ ሲናገር ለምን ያን ተናገረ? ምን ተጠይቆ ነው? ምን ነበረ? ኦዲየንሶቹ ማን ነበሩ የጠየቁት? ጌታስ ለምን ይሄን መለሰ ብለህ እንደ አንድ ክርስቲያን የክርስቶስ ፍጹም ሰው ፍጹም አምላክ ሆኖ እንደሚያምን ሰው ይሄንን አይዘህ ትተረጉማለህ ማለት ነው። አየህ እንዲሁም ከሃይማኖት አበው የባሰ ቃሎች እኮ መጽሐፍ ቅዱስ ውስጥ አሉ። እንደዛ ከሆነ አይደለ? አሁን ወደ አምላኬና ወደ አምላካችሁ የሚለው እኮ ሃይማኖት አበው ላይ የምታገኘው እኮ ከመጽሐፍ ቅዱስ ወስዶ ነው። አዎ በትክክል። ግን እንዴት ነው ጌታ ይሄን ለምን ተናገረ የሚለውን ቅድም እንደተናገርኩት ትንቢት ታመጣለህ፣ ብዙ ነገሮችን ታመጣለህ። አየህ ምክንያቱም ጌታ በመስቀል ላይ አምላኬ አምላኬ ብቻ አላለማ። ለምሳሌ ለምን ተውከኝ ብለዋል አይደለ? ጌታ ብለዋል። ፕሮቴስታንቶቹ ይህን ሲፈቱ ትቶት ነበረ። አብ ኃጢአትን ስለሚጠየፍ ኃጢአትን ስለሚጠላ ፊቱን አዙሮበት ነበር ብሎ የሚተረጉሙ ሁሉ ፕሮቴስታንቶች። አየው ትቶት ነበረ እስከነጭራሹ አብ ርቆት ነበረ፣ አብ ሊቀጣው ስለፈለገ ርቆት ነበረ የሚሉም አሉ። ይህ አዲሱ እንደኛ ትርጉም ላይ ታዋለ። ምን ቲክታክ ላይም ሰምተዋል እንጂ ይህንን ትምህርታቸውን። አየህ ልክ በቀስት እንደሚመታው ርቆ አንድ ሰው በመቅሰፍት መታው፣ በቁጣ መታው አብ የሚሉም አሉ። የእኛን ቁጣ ወልድ ላይ ያሳደረበት የሚሉ አሉ።
አየው። ስለዚህ አውዱን ጠብቀ ካልፈታ ጌታ ለምን ተናገረ ብለ ካልፈታ ቃሉን ብቻ ይዘ ከሆነ አይሆንም። እኛ ኦርቶዶክሲያን በአባቶች ትምህርት እነ ዮሐንስ አፈወርቅ እነ አትናቴዎስ እነ ጎርጎሪዎስ ዘንዚናዙ ሌሎችም አባቶቻችን እንዴት አድርገው ይህን ፈቱት፣ እንዴት ተረዱት የሚለውን በቤተክርስቲያን አባቶች ፍቺ በቤተክርስቲያን አባቶች አረዳድ እንፈቷለን። እዛው ሃይማኖተ አበው ላይ በስጋው ፍጡር የሚለው ቃል ባለበት ላይ እዛው ደግሞ ፍቺው መልሱም ስላለ ማለት ነው። እሺ በትክክል አመሰግናለሁ። ያው ትርጓሜ ያድናል እንደሚባለው በጣም ቃሉን ብቻ ይዘን ቶሎ ብሎ ቸኩሎ ለምን እንደዚህ ተጠራ ከማለት እንደተባለው መተርጎሙና ከምን አውድ ተነገረ የሚለውን ማስረዳቱ የበለጠ ኦርቶዶክሳዊም ይሆናል ማለት ነው። ትውፊታችንም እንደዚያ ነው። አሁን ባለፈው ላይ ይቅርታና ማቋረጤ ሙስሊሞች ሃይማኖተ አበው ጠቅሰው ይኸው ክርስቶስ ፍጡር ነው አሉ። አስተውል። አየው እኛም ሃይማኖተ አበው ጠቅሰን ክርስቶስ ፍጡር እንዳልሆነ እናገራለን። እሱ ፍጹም አምላክ ነው እንላለን። ይችሉ ቃል ግን ሙስሊሞቹ አንስተው በስጋው ፍጡር የሚለውን ይዘው ፍጡር ነው ብሎ ፈቱት። ይኸው በቃ እስልምናችን ትክክል ነው፣ ፍጡር ነው፣ የአላህ ፍጡር ነው ብሎ ፈቱት። አየው እንዴት አንተ እንደ ክርስቲያን መጽሐፍህን መረዳት አለብህ ማለት ነው። በትክክል ያለዚያ ምን ሙስሊም አንሆንም ተያይዘን። በትክክል ቃሉ አይደለም አሁን ቃሉ ሳይሆን ቃሉ ከምን አንጻር ተነገረ፣ ያ ቃሉ ከምን አንጻር ተቀመጠ የሚለውን የታሪክ ዳራውን ምናምን ሁሉ አይተህ አንድ ላይ ታነሳዋለህ፣ መልሱን ታገኘዋለህ ማለት ነው። በትክክል አመሰግናለሁ። እሺ ወንድሜ ቃለ ሕይወት ያሰማልን፣ የሕይወት ቃል ያሰማልን። አሜን ብላችሁ። እሺ ወንድምነት። እሺ አዳምሻ እንግዲህ ካላስ ፈለስቱ ቃላት ያሰማልን። አሜን አሜን። ሁላችንም ያሰማን። በቃ ወደ ስራ ልመለስ ነው። በኋላ ወይ አገኛቸዋለሁ ካላችሁ። እሺ ወንድምዬ። እሺ መስፍኔ። አቤት አቤት አቤት። ቃለ ሕይወት ያሰማልን። ዲያቆንዬ ይሄ ነበር የናፈቀኝ። እኔ ዛሬ አግኝቻለሁ። እንግዲህ ቁጭ ብዬ እግዚአብሔርን በቃ አፍጥጬ ነው የተማርኩት። በሉ እሺ። እግዚአብሔር እንግዲህ የተማርነውን በልቦናችን እኔ ባጎደልኩ ላሉ አባቶቻችን እንግዲህ ያጎደልኩት ነገር ካለው መንፈስ ቅዱስ ጥበብን ማስተዋልን ሰጥቶ ደግሞ ከዚህ በላይ በልባችን ያስተምረን። አዳምሻም ያስተምረናል እና እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። መልካም በዓል። አሜን። ለሁላችንም መልካም በዓል። እሺ ዘዳግም 6 ላይ ያለ ነው። እስራኤል ሆይ ስማ አምላካችን አንድ እግዚአብሔር ነው ይላል። እኛ 3 እግዚአብሔር አለ እንላለን እንዴ? ስለማጤስ እንልም አይልክ ታላቁ እንዴት መሰለክ እሱንም አንድ ላይ አድርጎ ነው የሚሉት ማለት ነው። ማለት ወይኔ ኮሜንታተሮች አረ በማርያም ልጠይቅ እንዴ? ጠይቂ ችግር የለውም። ኢየሱስም ራሱን ጨምሮ አምላኬ አለው እንትን ለማለት ነውና ብዙ ጊዜ ጓደኞቼ ምናምን አሉኝ ከኔ ጋር ማለት ነውና ብዙ ጊዜ የሚጠይቁኝ ጥያቄ ነው። እሺ ለማንኛውም ማርቆስ ኮት የሚያደርገው ይሄንን ጥቅስ ነው። ስላሴን እንዴት አድርጎ እንደሚያሳይ ላሳይሽ። በደንብ አድርገሽ ተከታታይ። ሁላችሁም ተከታተሉ። አክቹአሊ እሷ ብቻ አይደለች። እኛ ቤት ሳትማሩ እዛ የምትሄዱት ነገር ነው እኮ በጣም ያንበሳጨኝ። አሁን እዚህ በስላሴ ጉዳይ በዚህ ርዕስ ጉዳይ ስንት ተነጋግረናል። የለሽም አብዱል ካዕባ ሲናገር ግን ቁጭ ብላችሁ ትሰማላችሁ። ማይ ጉድነስ። እሺ ይታያችኋል። እንዲህ አድርጌ ላሳይ። ለሁላችሁም ነው ይሄ። በደንብ አድርጋችሁ ስሙ። ሺማ እስራኤል ሆይ ስማ ያህዌ ኤሎሂኑ ያህዌ ኢኸድ ያህዌ አምላካችን ያህዌ አንድ ነው ይላል። አሁን 2 ማስረጃዎችን ለመያዝ ሞክሪ። የመጀመሪያ ኤሎሂኑ ማለት ምንድነው የሚለውንና ኢኸድ ማለት ምንድነው የሚለውን። ኤሎሂኑ ማለት ምንድነው? ነጠላ አይደለም። ይሄ
እዛው ሌክሲከኑ ላይ ላውጣና ላሳይሽ። ኤሎሂኑ የሚለው ነጠላ እንዳልሆነ ማለት ነው። እሺ ኤሎሂም እሺ ሱፕሪም ጋድ አያችሁ። ኤሎሂም ማለት ምንድነው ይላል አገባቡን ፕሉራል ነው ይላል። ፕሉራል ነው ይላል። ይታይሻል ወይ? ዋርኒንግ ሰጥቶኛል እንዴ? ዋርኒንግ ሰጥቶኛል አንተ። ይኸው እዚህ ጋር ኦሪጂን ፕሉራል ኦፍ ኤሎሃ የሚለው ፕሉራል ሆኖ ሲመጣ ኤሎሂም ይሆናል። የሱ ፕሉራል ፎርም ነው ይላል። ፕሉራል ማለት ምንድነው? ለሌሎቻችሁ ብዝሃነት ማለት ነው። ብዝሃነት ማለት ነው። እንደውም ይሄን ሪከርድ ብታረጉትና መልስ እንዲመለስ በዚሁ ብታረጉት ጥሩ ነበር። እንደገና ልጀምርላችሁ። ይሄ ርዕስ እንዳይነሳ ድጋሚ ሪከርድ እስኪ የምታረጉ ካላችሁ እንደገና ልጀምረው። ይሄንን ዝግጁ ናችሁ? የዘዳግም 6:4 ስላሴንን የሚያሳይ እንደሆነ ማለት ነው። በቃ ጀምሬያለሁ። እሺ ዘዳግም 6:4 ዩኒታሪያኖች የሚጠቅሱት ጥቅስ አይደለም። ከመሰረቱ ዩኒታሪያንስ ማለት አምላክ በገጽ አንድ ነው ብለው የሚያምኑት ማለት ነው። እነሱ የሚጠቅሱት ክፍል አይደለም። ክፍሉ የሚያሳየው ስላሴን ነው። ማስረጃ እነዚህን ሁለት ቃላት አድርጋችሁ ትይዛላችሁ። ዘዳግም 6:4 የአማርኛው መጽሐፍ ቅዱስ ይሄው እዚህ ጋር ያከበብኩበት ማለት ነው። እስራኤል ሆይ ስማ አምላካችን አንድ እግዚአብሔር ነው ይላል። አንድ እግዚአብሔር ነው። እሺ አሁን ልብ በሉ። ሺመ እስራኤል ሆይ ስማ ማለት ነው። ቀጥታ ያህዌ ኤሎሂኑ ያህዌ ኢኸድ አንድ ነው ብሎ ሲናገር ስላሴን ታዲያ እንዴት ነው የሚያሳይ? ማስረጃ ቁጥር 1 ኤሎሂኑ የሚለው ለነጠላ አምላክ የሚውል አይደለም። ኤሎሂኑ ማለት ነጠላ አምላክ ማለት አይደለም። ፕሉራል ፎርም ነው ይሄ። ሌክሲከኑን እዛው ላይ ገልጣችሁ ተመልከቱ። ሌክሲከኑን እዛው ላይ ገልጣችሁ ተመልከቱት። የቃሉ ኦሪጂን ፕሉራል ኦፍ ኤሎሃ የኤሎሃ ፕሉራል ነው ብሎ ያስቀምጣል። ያ ደግሞ አምላክ ማለት ነው። ቀጥታ አምላክ ማለት ነው። ስለዚህ ቀጥታ ትርጉሙ ይወሰድ ቢባል ኤሎሂኑ ማለት ቀጥታ ቢወሰድ አማልክት ማለት ነው ቀጥታ። ነገር ግን በአካል ብዛት ባህሪንም እንዳይከፋፍሉት ምን ይላል? ያህዌ ካለ በኋላ ኢኸድ ይላል። አንድ ብሎ ይናገራል። አንድ ሲልስ ነጠላ አንድ ማለት ነው? አረ አይደለም። ታዲያ ምን ማለት ነው? ውሁድ አንድ ማለት ነው። ማስረጃ ኢኸድ የሚለው ቀጥታ ኢኸድ የሚለው ቀጥታ ይሄው ዋን ሲንግል ፈርስት ሃሎን ዩኒቲ ማለት ነው። ሌክሲካል ሰመሪው ኑሜራል ፎርም ነው። ይሄው ዋን ማለት ነው። ፕሮፐር ኔሙ ዩናይትድ ማለት ነው። ዩናይትድ ዋን ወይም የተዋሃዱ አንድ ማለት ነው። አሁን ለምሳሌ ይሄ ህዝብ አንድ ህዝብ ሆኗል ብሎ ሲናገር ከኢሽ ኢኸድ ብሎ ይናገራል። ያ ማለት ህዝብ የሚባል አንድ ሰውዬ አለ ማለት ሳይሆን ህዝቡ አንድ ነው ማለት ነው። ስለዚህ አሁን እዚህ ክፍል ላይ ኢኸድ የሚለው ነጠላ አንድነት ሳይሆን ምንድነው ማለት ነው? ውሁድ አንድነት ነው ማለት ነው። ኮምፓውንድ ዩኒቲ ነው ማለት ነው። ለዚህ አሁን ብላችሁ ተከታተሉ። ሺማ እስራኤል ያህዌ አምላካችን ያህዌ ኢኸድ አንድ ነው ብሎ ሲናገር ነጠላ ነው ማለት ላለመሆኑ ኤሎሂኑ የሚለው ማስረጃ ነው። ኤሎሂኑ የሚለው ብዙ አማልክት እንዳልሆኑ ኢኸድ የሚለው ማስረጃ ነው ማለት ነው። ስለዚህ በኤሎሂኑ የአካል ሶስትነት በኢኸድ የባህሪ አንድነት ይታያል ማለት ነው። በኤሎሂኑ የአምላክ ሶስትነት በኢኸድ የባህሪ አንድነት ይታያል ማለት ነው። ስለዚህ ይሄ ክፍል የትሪኒቴሪያን የስላሴ አማኞች ትልቅ ማስረጃ ነው እንጂ ዩኒታሪያን የሚጠቅሱት አይደለም ማለት ነው። ዩኒታሪያን የሚጠቅሱት አይደለም። ለምሳሌ ቁርአን ላይ ጋራዎች ሁሉ አንዲት መፍረስን ትፈርሳለች ይላል።
የሰው ሁሉ ነፍስ ልክ እንደ አንዲት ነፍስ ናት ይላል ቁርአን ራሱ። ታዲያ ያ ማለት አንድ ነፍስ ብቻ ነው ያለው የሰው ልጅ ማለት ነው እንዴ? እንደዛ ነው የምትረዱት? ኧረ አይደለም፣ እንደዛ አይደለም የምንረዳው። ታዲያ ምን ማለት ነው? የሰው ሁሉ ነፍስ አንድ ባህሪ ነው ያላት ማለት ነው። ዛት ሴት አብ ወልድ መንፈስ ቅዱስ አንድ ባህሪ ነው ያላቸው ማለት ነው። ይሄ አንድ ባህሪ ናቸው ማለት ነው። ስለዚህ ቀጥታ ይሄ የሚያሳየው እንደው ዝም ብሎ የተንቦጨራረቀ ትርጉም እየተረጎሙ ያን በየፍናው እንደሚተረጉመው ሳይሆን ቀጥታ ስላሴን የሚያሳይ ክፍል ነው ማለት ነው። ቀጥታ ስላሴን የሚያሳይ ክፍል ነው። ስለዚህ ዘዳግም 6:4ን ጠቅሶ ጌታችን እዚህ የማርቆስ ወንጌል ላይ ሲናገር የስላሴን ምስጢር የሚያብራራበት ነው እንጂ ከስላሴ ውጪ ያለ አምላክ የተቀመጠበት ክፍል አይደለም ማለት ነው። ግልጽ ነው? ግልጽ ነው። እግዚአብሔር ይስጥልኝ። ስላሴን እንዴት እንደሚያብራራ ግን ማሰብ መቻል አለብሽ። ኤሎሂኑ የሚለው ብዝሃነት ነው፣ የአካል ሶስትነትን። ኢኸድ የሚለው አንድነት ነው፣ የባህሪ አንድነትን የሚያሳይ ነው። ይሄ ደግሞ በአረብኛ ዋሂድ የሚለውና አሐድ የሚለው ማለት ነው። ነጠላ ማለት ቢፈልግ ኖሮ ኢኸድ ሳይሆን ያሂድ የሚለውን ቃል ነበር የሚጠቀመው። ያ ደግሞ ጭራሽ ለእግዚአብሔር ጥቅም ላይ ውሎም አያውቅም። ነጠላ ማንነት ስለሌለው ማለት ነው። እግዚአብሔር ነጠላ አካል የለውም ማለት አንድ ነው ሲባል በባህሪ ነው። አሁን ለሙስሊሞቹ ጥያቄ ይዘሽልኝ ሂጂ ከነሱ ጋር እኔ እኮ አልገባም፣ ታላቁ አልገባም። ማርያምን አንድ ቀን ነው 2 ቀን ነው? አንድ ቀን ማን ቤት ነው የገባሁት? 2 ቀን ነው ሲጀመር የገባሁት። እሱንም ሲሳደቡ ሰምቼ ነው እንጂ አልገባም ሲጀመር። እና የበለጠ ሲቀጥል እኔ ራሱ እንድጠይቅል ነው ዳንስ ሰው ሌለበት መሳደብ እንደሌለባቸው ነው እንዴ? ሲቀጥል እነሱ ጥያቄ ጠይቅልኝ። ጥሩ በቃ ሁለት አፈጣጠር አለ ብለው ነው የሚያምኑትና እንዴት ነው እስካሁን አላህ እየፈጠረ ነው ወይ የሚለውን ጥያቄ ጠይቅልኝ ሲገቡ። ጥሩ ይሄንንም በተመለከተ ጥያቄ ይዘሽ መሄድ አለብሽ። አቢ ቀጥይ። አባ መናገር ፈልጋለች እንዴ? እሺ አዎ ታላቁዬ፣ ምናልባት ይሄ የያህዌ ጸባኦት የሚለው ጸባኦት ማለት ራሱ ሰራዊት ወይም ጭፍራ ማለት እንደሆነ መጋቢ ሐዲስ ሮዳስ ታደሰ ኮርስ እየሰጠውበታል። እና ጸባኦት ሲባል እግዚአብሔር ጭፍራ ወይም ሰራዊት ማለት እንደሆነ ዕብራይስጡ ማለት ነው። እና በተረፈ ደግሞ እግዚአብሔር ድምፁ ራሱ እንደ ብዙ ጭፍራዎች ድምፅ ነው ተብሏል። ለምሳሌ ሕዝቅኤል ምዕራፍ 43:2 ላይ፣ እንደዚሁ ደግሞ ዮሐንስ ራእይ ምዕራፍ 1:15 ላይ የሰው ልጅ የሚመስለው ድምፁ እንደ ብዙ ውሃዎች ድምፅ እንደሆነ፣ ሕዝቅኤልም እንደ ብዙ ውሃ ድምፅ ይተም እንደነበረ የሰማው እግዚአብሔር ድምፅ ሲናገር እናያለን። የኦሪት ዘፍጥረት ላይ ታላቁ አይተውት ሆነ በረሽት ባራ ኤሎሂም ኤታ ሻማይም ኤታ ኤሬትስ የሚለው ማለት ነው። በረሽት ባራ ኤሎሂም ብሎ ኤታ ሻማይም የሚለው ማለት ነው። ሻማይም ማለት ሻማይ በነጠላ ሰማይ ሲሆን ነው። ሻማይም ከተባለ ደግሞ ብዜት ወይንም ስንት ሰማያት አሉ? 7 ሰማያት አሉ ማለት ነው። ስለዚህ ሻማይ ሳይሆን ቀጥታ ሂብሩ የተጠቀመው ሻማይም የሚለውን ቃል ነው። ኤሎሂም ሻማይም ለብዜት ነው። ሂም የሚለውና ሻማይም የሚለው ቀጥታ ለብዜት ነው። ስለዚህ ኤሎሂም የሚለውን እግዚአብሔርን በብዜት የእግዚአብሔርን ከአንድ በላይ አካል መኖሩን እየገለጸ ነው። ልክ ሰማያትን ሻማይም ብሎ እንደጠቀሰው ማለት ነው። በረሽት ባራ ኤሎሂም ብሎ ሻማይም ብሎ ነው ራሱ እንትን ያለው። መሬት ሲል ግን ሬትስ ወይንም መሬት ብሎ ነው የጠቀሰው፣ አርድን ማለት ነው ወይም መሬትን። ስለዚህ ዕብራይስጡ በጣም በሚያስገርምና በሚያስደንቅ መልኩ ነው የእግዚአብሔርን ብዜት በደንብ አድርጎ የገለጸው ማለት ነው። ስለዚህ አምላካችን ተመልከተው እንግዲህ ሻማይም ነው የሚለው ማለት ነው። ሄቨንስ የሚለውን ሄቨንስ ማለት ያው ሰማያት ማለት ነው። ሄቨን ቢሆን አንድ ሰማይ ነው ሊያመለክት የሚችለው። ሄቨንስ ካለ ደግሞ ሰማያትን ማለት ነው። ስለዚህ ዕብራይስጡ በረሽት ባራ ኤሎሂም ኢታ ሻማይም ሲል ሰማያትን ፈጠረ ነው።
አንድ ቢሆን ሄቨን ወይንም ሻማ የሚለውን ወርድ ይጠቀም ነበረ ማለት ነው። ስለዚህ ሻማይ ማለት ብዜት ነው። ኢብን ኤሎሄ ብሎ አይደለም የጀመረው፣ ወይንም ኤሎሄ ኤሎሃ ወይንም ኢላህ ብሎ አይደለም የጀመረው። ነገር ግን ምን ብሎ ጀመረ? በረሽት ባራ ኤሎሂም። ኤሎሂም የሚለው ወደ አማርኛ አምላኮች ተብሎ ነው የሚተረው ወደ አማርኛ ሲመጣ ራሱ በነገራችን ላይ። ነገር ግን ሙሴ የእግዚአብሔርን ከአንድ በላይ መሆን አንድነትና ሶስትነቱን ለመግለጽ እጅግ የረቀቀ እጅግ የመጠቀ ሲስተሙን የተጠቀመበት ነው። ሙሴ የነብይነት ጥበቡን ያራገፈበት የአጻጻፍ ዘዬ ስልት የአጻጻፍ በቃ መልክ ቢኖር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ነው። ስለዚህ ኤሎሂም ሻማይም የሚለውን ቃልና ኤሎሂም የሚለውን ቃል ስታዩት ሁለቱም ለብዜት ነው። ሰማይ ሲቆጠሩ 7 ሰማያት ናቸው ከጽርሐ አርያም እስከ ኤረር ድረስ ያሉት ማለት ነው። ስለዚህ እግዚአብሔርም በአካል 3 በመለኮት በስልጣን በዘዝ በአገዛዝ አንድ መሆኑን እንትን አለ ማለት ነው። ያን ደግሞ ሙሴ አለፍ ብሎ በኦሪት ዘዳግም ላይ ምዕራፍ 6:4 ላይ ሸማ እስራኤል አዶነ ኤሎሂኑ ያህዌ ኤሎሂኑ ሲመልሰው ያህዌ ወይንም አዶነ ኢኻድ ብሎ አንድ ነው ወይንም እስማ እስራኤል ረቡ ኢላሁነ ኢላሁን ዋሂድ ብሎ አምጥቶታል ማለት ነው። ስለዚህ የእግዚአብሔርን ብዜትነት ኢኻድ በሚለውና ዋሂድ በሚለው አረበኛ ያመጣዋል፣ ኢኻድ የሚለው ሂብሩ ያመጣዋል። ስለዚህ ሙሴ ኦሪት ዘፍጥረትን በተለየና ድንቅ በሆነ አጻጻፍ ዘዬ ጽፎታል ነው። ለምሳሌ መዝሙር 118 ላይ መላእክት ሁሉ ይስገዱለት የሚለውን ኤሎሂም ብሎ ነው ሂብሩ የሚጠቀመው መላእክቱ ለሚለው ማለት ነው። ያ ትክክል ነው፣ ግልጽ ነው። ስለዚህ ኤሎሂም ማለት ለብዙ ጭፍራ የሚውል ነው። ኢብን ጸባኦት የሚለውም ያህዌ ጸባኦት ሲባል ሰራዊት ወይንም ጭፍራ ወይንም ለብዜት የሚውል ቃል ነው፣ ለነጠላ የሚውል ቃል ነው ማለት ነው። ቀጥል ታላቁ በቃ ይሄን ያህል ከተብራራ ይበቃዋል። ስላሴ ግን ቀጥታ ምዕራፍ 1 ቁጥር 1 መጽሐፍ ቅዱስ እንደገለጣችሁ የምታዩት ስላሴን ነው። ከስላሴ ደግሞ በጣም የሚገርመው በረሺት የምትለው ይቺ ቃል ማለት ነው። በረሺት የምትለው ይቺ ቃል ትተነተናለች፣ ተብራራለች። ባር ማለት ወልድ ማለት ነው። ባር አሊፍ የአብ ምሳሌ፣ ሽን እጅ ወይም ሽን ዲስትራክሽን ወይም መጥፋት ሆኖ ማለት ነው። ዮድ እጅ፣ ታው የመጨረሻዋ ደግሞ ኪዳን ተብላ ትተረጎማለች። ይሄ በጀማትሪያ በኋላ አውጥቼ ላሳያችሁም እችላለሁ። የኢየሱስ ክርስቶስን መውረድ መሰቀሉን መሞቱን የሚያብራራ ክፍል እንደሆነ ማለት ነው። የመጽሐፍ ቅዱስ የመጀመሪያው ቃል በራሱ አንድ የሚገርም ነገር ልንገራችሁ። በረሺት ብላችሁ ስትናገሩ ራሱ ስለ ክርስቶስ ነው እያወራችሁ ያላችሁት ቀጥታ ማለት ነው። ከስላሴም በረሺት የሚለው ቀጥታ ክርስቶስን የሚመለከት ነው። አንድምታችንን ገብታችሁ ብታዩትም የሂብሬው ሰነዶችንም አውጥቶ ማሳየት ስለሚቻል ማለት ነውና ስላሴ በምዕራፍ 1 ቁጥር 1 ሰው መጽሐፍ ቅዱስ ሲገልጥ መጀመሪያ የሚያየው ስላሴን ነው። ከስላሴ ክርስቶስን ያያል ቀጥታ ማለት ነው። ምዕራፍ 1 ቁጥር 1ን ሲገልጥ የሚያገኘው ስላሴን ነው። ማንነቱ እዛ ላይ ተቀምጦ ስላለ ማለት ነው። ስለዚህ አዎ እግዚአብሔር አንድ ነው፣ ግን ደግሞ እግዚአብሔር አንድነቱ በባህሪ እንጂ በአካል በገጽ በመልክ አይደለም ማለት ነው። በአካል በመልክ በገጽ 3 ለመሆኑ ኤሎሂም የሚለው ማስረጃ ነው። አንድ አምላክ እንደሆነ ግን ባራአ ፈጠረ ወይም ኢኻድ አንድ ተብሎ ይነገርለታል ማለት ነው። በዚህ መልኩ ነው። ግልጽ ነው ወይስ አይደለም? ከስር ላላችሁት ይሄ በጣም ግልጽ ነው። እሺ በደንብ ቃላቶችን መተርጎም ያስፈልጋል። ሊቃውንትን መጠየቅ ታላቁዬ ይሄ የምንድነው መልክዓ ስላሴ ነው ምናምን የሚባለው መጽሐፍ ላይ ሰላም ለኩልያቲክሙ የሚለውን ፓርት አይተኸዋል እንዴ? እና በቤተ ክርስቲያን ተቀባይነት አለው ወይ? ያው ሰላም ሰይፈ ስላሴ ነው ምናምን ላይ አይ መልክዓ ስላሴ ነው። ማህሌት መግቢያችን እኮ ነው። የተው እንጀሮ ሰው
ማህሌት እኮ ተጸንጽኖ ነው የሚገባው እኮ። ሰላም ለኩልያቲክሙ ለህሮያን በአካል አለመክሙ ስላሴ አማህወፀ ለሳይል። እሺ እምንየክሙ አህዱ እግዚአብሔር ቃል ተፈጸመ ተስፋ አበው በማርያም ድንግል ወበቀራኒው ተተክለ መድኃኒት መስቀል ነው አይደለም? ይሄ ነው ለኩልያቲክሙ። ረቂቅ እኮ የሆነ ያ ይተርጎምልና ምንድነው? ሰላም ለኩልያቲክሙ ለህሮያን በአካል። ኩልያት በነገራችን ላይ የሐሳብ መነሻ የሐሳብ ምንጭ ማለት ነው። ኩላሊት አሁን ይፈትል ልበ ወኩልያት ብሎ ሲናገር ልብን ያውቃል ኩላሊትን ይመረምራል ብሎ መናገሩ ምንድነው? የሐሳብ መነሻውንም መድረሻውንም ያውቀዋል እግዚአብሔር ማለት ነው። ስለዚህ ኩላሊት የሐሳብ መነሻ ማለት ነው። ሰላም ለኩልያቲክሙ ህሮያን በአካል ህሮያን በአካል ማለት ምንድነው? አንድ የሆነ ማለት አይደለም። እሩይ ማለት ቀጥታ ዝም ብሎ አንድ የሆነ ነጠላ የሆነ ማለት አይደለም። እሩይነት ወይም መተካከል እጅግ በጣም ቢያንስ ሁለትነትን ይፈልጋል። አሁን ለምሳሌ ፊልጵስዩስ ምዕራፍ 2 ላይ ማለት ነው ከእግዚአብሔር ጋር ሲኖር ሳለ እግዚአብሔር መቀማት እንደሚገባ ነገር አልቆጠረውም ብሎ ሲናገር፣ አሁን ተመልከቱ እዛ ክፍል ላይ የሚናገረው ስለምኑ ነው? ይተካከላል ብሎ መናገር ሁለት ነገር ይፈልጋል። የሚተካከሉ ሁለት ነገር ይፈልጋል። ስለዚህ እዚህ ላይም ህሮያን በአካል ህሮያን ሳይሆን ህሮያን ነው የሚለው። ህሮያን በአካል ከዛ አለመክሙ ስላሴ አማወፀ ለሳይል ምህረት ለማድረግ ዓለምን ባሻተተ ጊዜ ማለት ነው። እምንየክሙ አሃዱ እግዚአብሔር ቃል ከእናንተ አንዱ እግዚአብሔር ቃል ዓለምን ለማዳን ማለት ነው። እግዚአብሔር ስላሴ ሲያሻትት ከሶስቱ አካል ቃል ማለት ነው መጣ። ተፈጸመ ተስፋ አበው በማርያም ድንግል። የአበው ተስፋ የነቢያት ትንቢት በሙሉ ይወርዳል ይወለዳል ነበረ። ያ ተስፋ በድንግል ማርያም ተፈጸመ። ከሷ ከተወለደ በኋላስ ወበቀራኒው ተተክለ መድኃኒት መስቀል፣ በቀራኒውም መድኃኒት የሚሆን መስቀል ተተከለ ብሎ ይናገራል። ወዳ ከዚህ በላይ ምስጢረ ስላሴ ምስጢረ ስጋዊ ማብራሪያ ከየት ይመጣል? ሐቡብን ሰላም ለኩልያቲክሙ ለህሮያን በአካል አለመክሙ ስላሴ አማወፀ ለሳይል። ዓለምን ለማዳን ስላሴ ባሻተቱ ጊዜ ከእናንተ አንዱ እግዚአብሔር ቃል ዓለምን ለማዳን ባሻተተ ባየ ጊዜ ማለት ነው ተፈጸመ ተስፋ አበው በማርያም ድንግል። የአበው ተስፋ የነቢያት ትንቢት ያ ሁሉ በእመቤታችን በኩል ተፈጸመ። ምን ሆኖ? ወበቀራኒው ተተክለ መድኃኒት መስቀል፣ በቀራኒውም መድኃኒት የሚሆን መስቀል ተተከለ ብሎ ያስቀምጣል ማለት ነው። እና ይሄ የረቀቀ ነገረ ስላሴና ነገረ ስጋቤ እኮ ነው። ግልጽ ነው ይሄ ክፍል። ታላቁ ቃል ሕይወት ያሰማልኝ አበባንም እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። የቅዱሳን አምላክ ይጠብቃችሁ። ኮሜንታተሮች ደግሞ እኛ በራሳችን ያው እንዳንፈታ መጽሐፍም ሲጀመር ስልጣን የለንም። ቅዱስ ጴጥሮስም ማንም ሰው ለገዛ ፈቃዱ እንዳይተረጉም ብሏልና ያላወቅነውን ገብተን እንጠይቅ። አታሸማቁን ማርያምን። እንደኔ ቤተክርስቲያን ስትሰደብ ነው ብዙ አይነት ሰው ስላለ ነው። እሱሊ እግር የለውም። ሊቭ ዘ ኮሜንት ቱ ዘ ኮሜንት። ኮሜንቱን ለኮሜንት መታው ነው። ገስት ላይ ስትወጡ ኮሜንት አትመልከቱ። ሲጀምር ችግር ነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እሺ ሱላ የሰማዕቷ ልጅ ነው የሚለው የለሽም። የሰማዕቷ ልጅ አንዳንድ ቁጥር ጽፊ ነበር። አለኝ። እግዚአብሔር ይመስገን። ሰላም ብያለሁ። ጥያቄ ካለ መቀጠል ይችላል። አዎ ጥያቄ እንትን ምንድነው? የዝክር ቀን ካለፈ ሌላ ቀን ማድረግ ይቻላል? አረ ነው ወሰደን ጌታዬ። የዝክር ቀን ካለፈ ነው ያልሽው? አይ አጋጣሚ ሌላ ሀገር ነኝና
እና ፋሚሊ ሌላ እንትን እምነት ስለሆነ ምንም ችግር የለውም። እና በዛ አጋጣሚ በጣም ነው የማመሰግነው። ጸጋውን ያብዛልኝ። እኔ መቤቴ እናንተ እኮ ማለት ነው የሰማዕቷ ገነት እኮ ነው የምትገቡ። ዝም ብላችሁ ሰተት ብላችሁ ገነት አትጠየቁም እኮ እናንተ። እግዚአብሔር የሚፈርድብን እኮ እኛ ነው። ምንም እኔ መቤቴ ገነት የምትገቡ እናንተ ናችሁ። ውሸት ነው፣ ሌላው ዝም ብሎ ነው የሚለፋ። እሺ ምን አለ እኔም እንደው ይሄ ባያስጨነቀኝ። ዘቴው ተኮሳለሽ ወይም አለ ሰላም ሰላም። አይ ዘቴው ተኮስ ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን አለን። ደህና ይመስገን ደህና። ጥያቄ ካለው ይቀጥሉ። እሺ ቀን ላይ የተወሰኑ ነገሮች ሲንሸራሸሩ ማህበራዊ ሚዲያ ላይ አይቼ ነው። ከኦርቶዶክሳዊ ነገረ ድህነት ትምህርት ጋር ሰው ባመነ ቅጽበት ይድናል ሲባልና ድህነቱን ለመጠበቅ መስራት አለበት ሲባል አሁን ከስራ ጋር ተያይዞ ስራችን አያድነንም እምነታችን ነው የሚል ሀሳብ ይነሳል ከወዲያኛው ቤት በኩልና እምነትንና ስራን እንዴት አስታርቀን መሄድ እንችላለን? ወይ ደግሞ እንዴት ነው ሊብራራ የሚችለው? እቺን ብትመልሱልኝ። በጣም ቀላል አንድ ጥያቄ ልጠይቅህ። ሰው ኩላሊት በሽተኛ ቢሆን ድኛለሁ ብሎ ባመነበት ቅጽበት ይድናል? አይ አይድንም። እሺ ሐኪም ቤት ቢሄድና መድኃኒት ቢታዘዝለት መድኃኒቱን በወሰደበት ቅጽበት ይድናል? ኢሚዲየት አይድንም። እሱ ትሪገር ስለሚያደርገው በሽታውን አይድንም። ቻው ጨረስክ እኮ ምን ታዲያ እንትን ያስፈልጋል? መንፈሳዊ ዓለም ልክ እንደዚህ ነው። የነፍስ በሽታህን ወደ ቤተ ክርስቲያን ይዘህ ትመጣለህ። ቤተ ክርስቲያን በሽታህን መርምራ የእምነት ከሆነ በቅዱስ ቃሉ ታሳምናለች፣ ታምናለህ። ማመኑ ለፕሪስክሪፕሽን ማለት ነው። ካመንክ በኋላ ስራትን ትፈጽማለህ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው። እውነት እልሃለሁ ከውሃና ከመንፈስ ካልተወለድክ በስተቀር እሺ ወደ እግዚአብሔር መንግስት ልትገባ አትችልም፣ የእግዚአብሔር መንግስት አታይም ብሎ ዮሐንስ 3 ላይ በአጠቃላይ ደምድሞ ጨርሶታል፣ ቀጥታ ማለት ነው። ስለዚህ ሰው ለመዳን ማመን፣ በማመን በኩል መጠመቅ፣ በመጠመቅ በኩል ምስጢራት በሙሉ መፈጸም አለበት። እነዚህ መድኃኒቶች ናቸው። አሁን ይህንን መድኃኒት ስትወስድ የምትከለከለው ምግብ ይኖራል። ለምሳሌ ኃጢአት መስራት ትከለከላለህ። መጠመቅህ ብቻውን አያድንህም ማለት ነው። ማቁረብህ ብቻውን አያድንህም። ምን መስራት ይጠበቅብሃል? የተከለከልካቸው ከነዛ ክፉ ከሆኑት ነገሮች መጠበቅ አለብህ። ሚውት አድርገው ስለሚደር ከነዛ መጠበቅ አለብህ፣ ግዴታ ነው። እኔ ሚውት ላድርግ ለመሰለኝ። እሺ ቅዱስ ጳውሎስ በመልእክቱ እንደሚናገረው በኤፌሶን ምዕራፍ 3 ላይ ማለት ነው ምንድነው የሚለው? ክርስቲያን ዓላማው እግዚአብሔርን ወደ መምሰል ማደግ ነው። እናንተ ደግሞ ወደ ክርስቶስ ምልአት ልክ እንድታድጉ ነው የሚለው። ነገረ ድህነት አለቀ ተፈጸመ የምትለው ነገር አይደለም፣ ዘለዓለማዊ ሂደት ነው። እኛ መንግስተ ሰማያት ስንገባ ድህነታችን ተፈጽሟል ማለት አይደለም። ድህነታችን ግን በፍጽምና ይጀመራል፣ በመንግስተ ሰማያት ይጀመራል። በመንግስተ ሰማያት ስለዚህ ነገረ ድህነት በቃ አለቀ ተፈጸመ፣ ከዚህ በኋላ ድኛለሁ ምንም ነገር የለም የምትለው ነገር የለም። ኢቭን ገነት ገብተህ ራሱ ማለት ነው ገነት ገብተህ ራሱ ድኛለሁ ተፈጽሟል የምትለው ነገር አይደለም። እስመ መምህረ ሕግ ይሁ በረከተ ወይሐውር
እም ኃይል ውስጥ ኃይል ከኃይል ወደ ኃይል ስንለወጥ እንኖራለን ይላል ቅዱስ ጳውሎስ በጠቀስኩት ምዕራፍ ላይ። ስለዚህ ለዘላለም ነው ድህነት፣ ዘላለማዊ ነው ሲጀመር በሆነ ቅጽበት በሆነ ምናምን የምታረገው ነገር አይደለም ማለት ነው። ስለዚህ ቅጽበታዊ ነው የሚል ካለ አጋንን የሆነ ትምህርት ነው ባጭሩ። ግልጽ ነው። ቴዎዶክስ ቴዎዶክስ ሚዩት ነህ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። አጥናው እግዚአብሔር ይስጥልን። ኤፌሶን 4 ላይም ማለት ትክክል ነው። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ዘላለማዊ እድገት ነው። ያዕቆብ በፍኖተ ሎዛ ያያት ያቺ ይመስላል የኛ የድህነት ጉዞ ምሳሌ ናት። እንደዛ ነው ድህነት ከኃይል ወደ ኃይል ለዘላለም እየተለወጠን የምንኖርበት ጉዳይ እንጂ አለቀ ተፈጸመ የሚባል ነገር አይደለም። እንዲያ ነው። ቦራ ሰላም ብለናል። ሰላም ነው። እኔ ጥያቄ ክርስቶስ በስጋው ፍጡር ነው ወይስ አይደለም? አረው ስንቴ መለስን ይሄን ነገር አይደለም አይባልም እንደሚል ካለ ንስጥሮሳዊ መናፍቅ ነው ይያሉ። ጊዜ ለተጠያቁ አብራራልኝ። ምን ላብራራው? ቦራዬ ዩቲዩብ ላይ ቪዲዮ ተሰርቶበታል። ብዙ ቦታ ላይ መልስ ተሰጥቶበታል። ይሄንን እስቲ አንድ ጥያቄ ልጠይቃችሁ። ክርስቶስ ፍጡሩን ፈጣሪም ነው ያለ የመጀመሪያው ሰው ማን ነው? ምርጫ ነው የምሰጣችሁ። ክርስቶስ ፍጡሩም ነው ፈጣሪም ነው ብሎ ያስተማረ የመጀመሪያው ሰው በዓለም ታሪክ ማን ነው? ሀ ቅዱስ አትናቴዎስ፣ ለ ቅዱስ ቄርሎስ፣ ሐመርሃ ንስጥሮስ፣ መ ሐመርሃ ማን ነው? ፍጡርም ነው ፈጣሪም ነው ያለ ክርስቶስ ፍጡርም ነው ፈጣሪም ነው ያለ ንስጥሮስ። አርዮስማ ሟጥጦ በመለኮቱ ነው ፍጡር ነው ያለ። ንስጥዬ ሆዬ ደግሞ አሻሻለችውና ንስጥሻ ሆያ ምን አለች? አይ እዚህ ጋር እኔ ሪዘርቬሽን አለኝ አለ። ያበደ ነው። እስቲ እንስማው ስንለው አይ እዚህ ጋር እኔ ፍጡር ነው አልልም፣ ግን ደግሞ ፈጣሪም ነው አለ። እንዴ ሀቡብ እንዴት እንደዛ አልክ ምናምን ሲባል አይ እኔ ፍጡርም ነው ፈጣሪም ነው ብዬ ነው የማምነው። ዋይ ምን ማለት ነው? ፍጡርም ነው ፈጣሪም ነው ማለት አይ በቃ እንደዛ ነው ብዬ ነው የማምነው። እኔ መብቴ አንዴ አይንስቴ የንስጤን ንግግር እስቲ እንየው። ንስጡሻ ከባድ ሰው ናት በነገራችን። ለዚህ ቲክቶክ ላይ የሰማችሁት ምንፍቅና በሙሉ ንስጥሮስ የተናገረው ነው። በሙሉ ማን እንደተናገረው ስለምታውቁ ማለት ነው ሁላችሁ። ወድሰኪ ድንግል ይኸው ስሙ። ቅዱስ ጎርጎርዮስ ዘኑሲስ ማለት ነው። አጌንስ ዩኒሜስ የተባለ መጽሐፍ አለው። እዛ መጽሐፉ ላይ ቻፕተር 21 ላይ ማለት ነው አይሁዳውያን ክርስቶስን ከሰው ስለተወለደ ፍጡር ነው ብለው ያስቡ ነበር። ሰው ነው ይላሉ፣ ችግር የለባቸው። ነገር ግን ፍጡር ነው ይላሉ። እስቲ አንድ ጥያቄ ልጠይቃችሁ። ክርስቶስ ሰው ነው ወይስ ፍጡር ሰው ነው? ሰው ነው ወይስ ፍጡር ሰው ነው? ቦራ እስኪ መልስልኝ አንተ።
ቦራ ክርስቶስ ፍጡር ሰው ነው? ፍጡር ሰው አይባልም፣ ሰው ነው። አዎ፣ ለዚያም በሰውና በፍጡር ሰው መካከል ልዩነት እንዳለ ተረዳህ ማለት ነው። እፎኑ ውእቱ ሰብ ዘኢኮነ ፍጡረ ብሎ ቅዱስ ኤጲፋኒዎስ ምዕራፍ 54 በሃይማኖተ አበው የሚደነቅበት ይህንን ምስጢር ነው። ግን ፍጡር ነው ፈጣሪው ታርጉ ማን ነው? ቴዎቶኮስ ፍጡር ነው ፈጣሪም ነው የሚለው ማን እንደጀ አረ በጌታ ስብጭ ሚታጣንሱ ይደርባል። አሁን ተመልከት፣ ይሄ ፍጡር ነው ለሚለው ማስረጃ አድርገው የሚጠቅሷት መጽሐፈ ምሳሌ 8:22 ነው። ቅዱስ አጥናቴዎስ እንዴት አድርጎ እንደሚቀብራቸው ተመልከት። ኮንትራ አሪያኖስ ወይም አሪዮሳንን አሳፍሮ በመለሰበት ድርሳኑ ምንድን ብሎ ይናገራል? ናው ኢት ኢዝ ፕሌን ዛት አወር ቦዲ ኢዝ ዊዝደምስ ሃውስ፣ የጥበብ ቤት የኛ ስጋ እንደሆነ የታወቀ ነው እያለ ቆይ ይሄንን በኋላ አሳይሃለሁ። ኮንትራ አሪያኖስ ላይ ያለውን እሺ። ምሳሌ 8:22 አር ኦፍ ፊግሬቲቭ ኔቸር፣ ምሳሌያዊ እንደመሆናቸው መጠን ቀጥታ የሚተረጎሙ አይደለም። ኤንድ መስት ቢ ኢንተርፕሬትድ አሰች፣ ምሳሌነታቸውን ጠብቀን ነው የምንተረጉማቸው ካለ በኋላ ታዲያ ምን ማለት ነው? ጥበብ ፈጣሪን የሚለውን እንዴት አድርገን ነው የምንተረጉመው? 5 ቶምስ አጌንስት ኔስቶሪየስ የቅዱስ ቄርሎስ መጽሐፍ አለ እና እሱ አንድ ጥያቄ እንጠይቃለን። ክርስቶስ ፍጡር ነው ፈጣሪም ነው የሚሉትን ሰዎች የሚያመልኩት ፍጡር ባህሪውን ነው ወይስ ፈጣሪ ባህሪውን ነው? እስኪ ቦራ መልስልኝ። ከክርስቶስ ፍጡሩም ፈጣሪም ከሆነ ፍጡር ባህሪው ይመለካል? እሱ የፈጣሪ ባህሪ ነው። ኦኬ፣ ስለዚህ ፍጡር ባህሪው አይመለክም ማለት ነው አይደል? እሱ አስተምሮት መሰረት አዎ። ያማ ክርስቶስ ሁለት ሆነ እኮ፣ የሚመለክና የማይመለክ ሆነ። እንዴት ሊሆን ነው? አዎ ልክ አይደለም። በቃ ልክ አይደለም ማለት ነው። ይሄንን ጥያቄ ንስጥሮስ ራሱ ተጠይቆ ነበር። ንስጥሻ ግን ስማርት ስለሆነች በጣም ምን አለች? አይ ፍጡር ባህሪውን ከፈጣሪ ጋር አብሮ ስላለ እናመልከዋለን አለ። ስለዚህ ምን አለ? ባህሪውን እከፍላለሁ፣ አምልኮውን ግን አዋህዳለሁ አለ። ባህሪውን እከፍላለሁ፣ አምልኮውን አዋህዳለሁ። ይሄንን እነ ቅዱስ ቄርሎስ ሺህ ጊዜ መልሰውበታል። ነገረ ቅባትን ስለምንገባበት ቅባቶችም የሚሉት ነገር ስላለ ቀጥታ የንስጥሮስ ልጆች ስለሆኑ እንመለከተዋለን ማለት ነው። እሱን አሁን ክርስቶስ ፍጡር ሆነ ፈጣሪም ነው የሚለው የእነማን ትምህርት እንደሆነ ተመልከት። የእነማን ትምህርት? የጎግል ደቀ መዛሙርት ምንጭ ሳያጠሩ ስለሚሄዱ ማለት ነው። ከኬልቄዶናውያን ወገኖች በቅድስና የሚታወቅ አባ ሶፍሮኒዎስ የሚባል ሰው አለ እና እሱ ሆሚሊው ላይ በእመቤታችን ላይ ማለት ነው የእመቤታችን ዕለት ያስተማረው የእርገቷ ዕለት ያስተማረው ትምህርት ነው። ሆሚሊ 19 ላይ ምን ይላል መሰለህ? አስቀድሞ ከፍጥረት ውጪ የነበረው አሁን ፍጥረት ከሆንሽው ከአንቺ ጋር ይታያል። በአንቺም አማካኝነት ከፍጥረታት ጋር ይቆጠራል። ምክንያቱም በአንቺ ውስጥ ያልተፈጠረው ተፈጠረ፣ ከአንቺም ፈጣሪ የተፈጠረ ሆኖ ወጣ። በአንቺ ውስጥ ያልተፈጠረውን ፍጡር ሆኖ አያለሁ ይላል። አየኸው? I see in you the uncreated one having become a creature ይላል። አየው? ክርስቶስን ፍጡር ብሎ መናገር የንስጥሮስ ደቀ መዛሙርት ትምህርት ነው። ሶፍሮኒየስ ሆሚሊ ኦን the Annunciation 19 ማስረጃ ያዝ። ፍጡር ብሎ የሚናገር ማለት ነው። ከዚህ በተጨማሪ ዮሐንስ ዘደማስቆ The Fountain of Knowledge 3 Exposition Fidei Book 4 ላይ ምን ብሎ ይናገራል? ቃል ስጋ ሲሆን ሃይፖስታቲካሊ ማለት ነው ክሪኤትድ ሆነ፣ ፍጡር ሆነ፣ የተፈጠረ ሆነ ብሎ ነው የሚናገረው። ተቀየረ ራሱ ይላሉ። The very subsistence of God was changed into subsistence of the flesh። የቃል ባህሪ ቀጥታ ወደ ስጋ ባህሪ ቼንጅ አረገ፣ ተቀየረ ብለው ቀጥታ የሚናገሩት ክርስቶስ ፍጡር ነው ፈጣሪ ነው ብለው የሚናገሩት እንግዲህ
የንስጥሮስ ደቀ መዛሙርት እንደሆኑ ማስረጃ እያቀረብን ያለ ነው ማለት ነው። ሊዮ የሚባል በኬልቄዶን ጉባኤ ዋና ሰው የነበረ የእሱን ትምህርት ተመልከተ። እዚህ ጋር የሆሳዕና ስብከቱ ላይ ነው፣ ሴርሞን 62 ላይ ማለት ነው። ሴርሞን 62 ምን ይላል? ነገር ግን ፈጣሪ ሌላ ፍጡርም ሌላ ነው። የማይደፈረው መለኮት ሌላ፣ መከራን የሚቀበለው ስጋ ሌላ ነው። የእያንዳንዱ ባህሪ ጠባያት ወደ አንዱ አካል መምጣታቸው ማስተዋላችንን በእጅጉ ይረዳዋል። በድካምም ሆነ በብርታት ሁኔታዎች ውስጥ ውርደቱ የዚያው ክብርም የራሱ ለሆነው ለአንዱ ነውና ይሄ አንድነቱ ኖሚናል ወይም የስም ብቻ ለሚለው ቀጥታ ከንስጥሮስ ጋር የሚሄድ ትምህርት ሆኖ ይቀመጣል ማለት ነው። አሁንም ሴርሞን 77 ላይ ወይም ሴርሞን 77 ላይ ማለት ነው ሊዮ ታላቁ ሊዮ የኬልቄዶን ጉባኤ ዋና አቀናባሪ ምን ይላል? The creator of the world would not have become a creature. አዳም ባይስት ኖሮ የዓለም ፈጣሪ ፍጡር ባልሆነ ነበር ይላል። አሁን ክርስቶስን ፍጡር ምን ነው ፈጣሪ ምን ነው ብሎ መናገር የማን ትምህርት ነው? የማን ትምህርት ነው? ቦራ የንስጥሮስ ትምህርት ነው። የንስጥሮስ ትምህርት ነው ቀጥታ በማያወላዳ መልኩ። የኛ አባቶች ግን ምን ብለው እንደተረጎሙት ደግሞ ላሳይ። እሺ ምዕራፍ 3 ሃይማኖተ አበው አልማስጧጋ ላይ ማለት ነው መከራ እንደተቀበለ የምናምንበት እርሱ ነው። የተወለደ ያልተፈጠረ የሞተው እርሱ ነው ይላል። አሁን ጥያቄን ጠይቅ። ያልተፈጠረ የሚለው ማንን ነው? መከራ የተቀበለውን። መከራ የተቀበለው ማን ነው? ስግው ቃል። ስለዚህ ቃል ሥጋ በመሆኑ ፍጡር ተብሏል? ኧረ በፍጹም ያልተፈጠረ ነው የሚለው ቀጥታ። የተወለደ እንጂ ያልተፈጠረ እርሱ ማን ነው? መከራ የተቀበለው ነው። የሞተው እርሱ ኢየሱስ ክርስቶስ ነው። ያልተፈጠረ የሚለው ስጋን አያጨምርም ካልከኝ ታዲያ ክርስቶስ መከራን የተቀበለ በባህሪ መለኮቱ ነው? በባህሪ መለኮቱ ነው መከራን የተቀበለው? ቦራዬ ኧረ በስጋው ጎበዝ። ስለዚህ እዚህ ጋር የተወለደ እንጂ ያልተፈጠረ ብሎ ሲናገር ማንን ነው ማለት ነው? ስጋ የሆነውን ቃል ነው። ስለዚህ ፍጡር ሊባል አይችልም። በተአምር ፍጡር ሊባል አይችልም። ሁለተኛ ማስረጃ ሁሉም ልብ ብለህ ስማ። እዚህ ጋር ሃይማኖተ አበው ምዕራፍ 24 ከቁጥር 1 እስከ 3 ነው። መናፍቃንን ይላል ብትመረምር ግብራቸውንም ልትረዳ ብትወድ ፍጡር ሰው ተገዢ አድርገው ጌታችን ኢየሱስን ከሶስተኛ አካልነት አውጥተው ታገኛቸዋለህ ይላል። አንድን መናፍቅ ማወቅ ከፈለጋችሁ መስፈርቱ እጅግ በጣም ቀላል ነው። ክርስቶስ ከስላሴ አንዱ ነው ብሎ ያምናል ወይስ አያምንም ነው? ብሎ ካላመነ መናፍቅ ነው፣ ብሎ ካመነ ክርስቲያን ነው። ማንን? ስግው ቃል ክርስቶስን። የየትኛውንም መናፍቅ መለኪያ መስፈርት ይሄ ነው ይላል። ከዛ ግን ይላል ግዕዙ ይሄንን ምንድነው የሚለው? ያው ጽወ ለግዚእነ ኢየሱስ ክርስቶስ እሙስተ ስላሴ ከመገብር ወከመበሲ ፍጡር እየሰግዱ ለቱ ካለ በኋላ በከመ ተርጎሙ ለሙ ጳውሎስ ሳምሳጢ ወመርቅልያስ ነው የሚለው። ጳውሎስ ሳምሳጢና መርቅልያስ ነው የተረጎሙላቸው። ይሄንን ክርስቶስ ሰው በመሆኑ ለአብ ይሰግዳል፣ ለአብ ይገዛል ማለት ሰው በመሆኑ ፍጡር ነው ብሎ መናገር የጳውሎስ መርቅልያስ የጳውሎስ ሳምሳጢ የነ መርቅልያስ ትርጓሜ ነው የሚለው። ቀጥታ ሃይማኖተ አበው ነው ይሄንን የሚናገረው። ቀጥታ ስለዚህ ታዲያ ይሄን አወጣን እንጣለው እንዴ? የእናትና ቴዎስን ትምህርት የሐዋርያትን ትምህርት አወጣን እንጣለው እንዴ? አንድ ጌታ የተባለ ታዲያ ከስጋ ውጪ ነው? እንዴት ይሆናል? ምዕራፍ 39 ሃይማኖተ አበው ከቁጥር 6 እስከ 8 ማስረጃ እያያዛችሁ ወንጌል ዮሐንስ ቃል ስጋ እንደሆነ በተናገረ ጊዜ አንድ ገዢ እንደሆነ እነሆ አስረዳ። ሐዋርያ ጳውሎስም ሁሉ የተፈጠረበት ኢየሱስ ክርስቶስ አንድ ገዢ ነው አለ።
ቅዱስ ኤጲፋኖስ ማንን ነው የሚጠቅሰው? ቅዱስ ጳውሎስን። ከቅድስት ድንግል ማርያም የተወለደው ተቀዳሚ ተከታይ የሌለው አንድ ወልድ ተብሎ ከተጠራ ሁሉ የተፈጠረበት እርሱ አንድ አካል አንድ ባህሪ ነው፣ ወደ ሁለትነት መከፈል የለበትም ይላል። ለስጋውም ከመለኮቱ የተለየ ባህሪ የለውም፣ ለመለኮቱም ከስጋው የተለየ ባህሪ የለውም። ሰው አንድ አካል አንድ ባህሪ እንደሆነ ሁሉ የባህሪ ገዢ ክርስቶስም እንዲሁ አንድ አካል አንድ ባህሪ ነው። እዚህ ጋር ፍጡሩን ፈጣሪም ነው ይላል አይልም? ፍጡሩን ፈጣሪም የእነማን ትምህርት ነው? የንስጥሮስ ደቀ መዛሙርት። አሁን ግን ችግሩ ምን መሰላችሁ? የእኛ ሰዎች ጉግል ላይ ይገቡና ኦርቶዶክስ ክሪስቶሎጂ ይላሉ። የኔታ ጉግል ደግሞ ችግር አለባቸው እንደምታውቁት። የእኛን ቤተክርስቲያን ትምህርት ብዙ አይረዱም እሳቸው። ስለዚህ የምስራቁንም የምኑንም ጎላግለው አምጥተው ይዘረግፉታል። ከዛ ደግሞ ወደ የኔታ ኤአይ ይኬዳል። የኔታ ኤአይም ከጉግል ሻል ትላለች። በምን በመጎልጎል ትጎለጉልና አዎ ይሄው እገሌ እንዲህ ብሏል፣ እገሌ እንዲህ ብሏል፣ ስለዚህ አዎ ክርስቶስ እንዲህ ነው ይላል። በጎረቤት አታልፍ፣ የቤተ ክርስቲያን ብሂል አላጠናህ፣ የቤተ ክርስቲያን ትምህርት የለህ፣ በቅዳሴው የለህ፣ በማህሌቱ የለህ፣ በኪዳኑ የለህ፣ በሰዓታቱ የለህ፣ ቸርች ላይ ፍላይ የለህበትም። ስለዚህ የኔታ ጉግልን ትይዝና ያው ሃይማኖት አበው እንዲህ ይላል፣ እንትን ላይ እንዲህ ይላል ምናምን መጫጫህ ይመጣል ማለት ነው። ስለዚህ ንስጥሮሳዊ ትምህርት ነው ቀጥታ። ክርስቶስ በስጋ ፍጡር ነው ምናምን የሚል ትምህርት፣ ፍጡርም ነው ፈጣሪም ነው ንስጥሮሳዊ ትምህርት ነው። ማን እንዳስተማረው ስላየን፣ የእኛን አባቶች ትምህርትም ስላየን አንድ የምትደንቅ ነገር ላሳያችሁና ልጨርስ። እሺ በጣም ረዥም ማብራሪያ ስላለው ማለት ነው። አዎ ምዕራፍ 54 ቁጥር 19 ላይ ቅዱስ ኤጲፋኒዎስ እፎን ውእቱ ሰብ ዘኢኮነ ፍጡረ፣ ፍጡር ያይደለ ሰው እንደምን ያለ ነው ብሎ ነው የሚያደንቀው። ክርስቶስ ሰው ነው ግን ፍጡር አይደለም። አንዳንድ ደናቁርት ይመጡና ግን እንዴ ፍጡር አይደለም ካልክ እኮ ሰውነቱን እየካድክ ነው ይሉሃል። ሰውነትና ፍጡርነት አንድ ነው? ኧረ ፈጽሞ። ፍጡርነት ድንጋይነትም ነው፣ መላክነትም ነው፣ ዛፍነትም ነው፣ ድመትነትም ነው፣ ውሻነትም ነው፣ ዝሆንነትም ነው። ሰውነትስ በልዩነት የሰውን ባህሪ የሚመለከት ነው። እና ፍጡርነት ጠፋ ስትል ለወጡ ስብሐት ክርስቶስ ታዲያ ዝሆን ሆኗል እንዴ? ግልጡ የሆነ ሎጂክ ነው የሚያመጡት ራሱ። ስለዚህ እንዲህ አይነት ነገር እኛ ክርስቶስ ፍጡር ያልሆነ ሰው ብለን ነው የምናምነው። ግልጽ እዩ ወራ። አዎ ገብቶኛል። ግን ሰውን ወደ ፈጣሪነት መለኮት ወደ ፍጡርነት አልተለወጠም፣ ሰው ስጋም ወደ ፈጣሪነት አልተለወጠም ሲባል አብራራለኝ። ውላጤ የለም ማለት ነው። አኒሼንት ፌዝ ናግባና ምን አይነት ፋላሲ ኮሚት እንዳደረኩ ትነግረኛለህ። ከስር የምትጽፈው ልጅ ማለት ነው። አሁን እኮ እናንተ ችግራችሁ እዛ ትጽፋላችሁ፣ ግቡ ስትባሉ ደግሞ አገቡ። ሪስፔክትፉል ውይይት እናድርግ የለም። ሄዳችሁ በየቴሌግራም ግሩፕ ስድብና ሌላ ነገር ነው የምትጽፉት። ምን አይነት ፍጡራን እንደሆናችሁ። ስለዚህ ክርስቶስ ፍጡርም ነው ፈጣሪም ነው ብሎ የሚናገር ሰው ብሎ የሚያስተምር ሰው ከቅዱሳን ሐዋርያት ወይ ከሐዋርያን አበው ወይ ከመጽሐፍ ቅዱስ ወይ ከቤተ ክርስቲያን ላይፍ የተገኘው ትምህርት ሳይሆን ከጎግል የተገኘ ሽምደዳ የጨበጣ ውጊያ ዝም ብሎ አገኘው አጣው ትምህርት ነው ማለት ነው። የነማን እንደሆነም አይተናል፣ የኛ አባቶችን መልስም አይተናል ማለት ነው። እንደዛ ነው። ከዛ ውጪ ውላጤ የለም ብለን ስንናገር ውላጤ ማለት መለወጥ ማለት ነው። መለወጥ ማለት በመለኮት ወደ ትስቢትነት ወይም ወደ ስጋነት መለወጥ የለበትም፣ በስጋም ወደ መለኮትነት መለወጥ የለበትም ማለት ነው። ንስጥሮስ ሲሰደብ የተሰደብክ ከመሰለ ንስጥሮስ ነህ ማለት ነው። ዛት ሴት ንስጥሮስ ሲሰደብ ወይኔ አባቴን ካልክ እንግዲህ ምንም ማድረግ አይቻልም። አባትነቱን አምነህ ተቀብለሃል ማለት ነው። እነ ሶፍሮንያስን
መናፍቃኑን ነው እኛ እየተናገርን ያለ ነው። ወይኔ አባቴ የተሰደበብኝ ካልክ አባትህ ነው ማለት ነው። ፋይቭ ቶምስ አጌንስት ኔስቶሬስ ተጠቅሶ የየንስጥሮስ ትምህርት ተገልጦ የኬልቄዶን ምንፍቅና ተገልጦ ሲነገር ወይኔ 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 የምትል ከሆነ በቃ አባቴ ነው ብለህ አምነህ ተቀብለሃል ማለት ነው። ይሄ ደግሞ ከቤተ ክርስቲያን ውጹ እንደሆን ከአንድ ማሳያ ነው ማለት ነው። እሺ ስለዚህ ውላጤ የለም ማለት ባህሪ የመለኮት ወደ ትስብእት፣ ባህሪ ትስብእት ወደ መለኮት አልፈለሰም አልተለወጠም ማለት ነው እንጂ ሌላ ነገር የለውም ማለት ነው። ግልጽ ነው ቦራዬ? አዎ ግልጽ ነው። አመሰግናለሁ። እንጂ የሚለውን ግን ቅዱስ ማን ነው? ቅዱስ አልኩኝ ዮሐንስ ዘደማስቆ ኤክስፖዚሽን ኦፍ ኦርቶዶክስ ፌዝ ላይ አንስቶት ቅዱስ ቄርሎስ በመድኃኔዓለም እንዳይነሳ አድርጎ ነው የሚቀብረው ይሄንን ምንፍቅና ማለት ነው። ይሄንን ምንፍቅና ቆይ አንዴ እንደውም እሱን ላሳይ። እሺ ኦኬ ይሄ ስለ ውላጤ ምናምን የሚያስረዳበት ክፍል አለ። በጣም የሚገርም ክፍል። ቅዱስ ቄርሎስ ወደ ንስጥሮስ የላከው መልእክት ነው። ሴንት ሲሪል ሌተር ቱ ኔስቶሮስ ሴሽን 1 ነምበር 1 ላይ ነው የምታገኘው ይሄንን። we therefore confess one Christ and Lord አማርኛውን ላነበው። ከእንግዲህ አንዱን ክርስቶስንና ጌታን እናምናለን፣ ይህም ሰውን ከቃል ጋር እንደማምለክ አይደለም። ከቃል ጋር የሚለው የንስጥሮስ አገላለጽ እንደሆነ ቅድም ስላየ ነው ማለት ነው። ነገር ግን እርሱን ክርስቶስን ማለት ነው አንዱና የማይለወጥ አድርገን በማምለክ ነው እንጂ ከአብ ጋር የሚኖርበት የቃል ሥጋ ከራሱ ከቃል የማይለወጥ በመሆኑ ሁለት ልጆች ከእርሱ ጋር የተቀመጡ አይደለም፣ ከተዋሃደው ሥጋ ጋር ያለ አንድ ልጅ ነው እንጂ ይላል። ይኸው ከተዋሃደው ሥጋ ጋር ያለ አንድ ልጅ ነው እንጂ ዘይነብር በየማነ አቡሁ የሚለውን በአባቱ ቀኝ ያለ ነው የሚለውን ያ ልጅ ከትስብእት ጋር ያለ አንድ ወልድ ዋህድ ነው። ለክርስቶስ ሁለት ልደታት አሉት፣ ልጅነቱ ግን አንድ ነው። ልደቱ ሁለት ነው፣ ልጅነቱ ግን አንድ ነው እንጂ የሚመለክ የማይለወጥ ጌታ እንደሆነ በዚሁ አስቀምጦታል ማለት ነው። ሁለተኛው ላይ እዛው ላይ ማለት ነው ቁጥር 2 ላይ ሴሽን 1 ነምበር 1 ላይ ነው አይደል አሁን ያልኩ። ነምበር 2 ላይ ደግሞ ምን ይላል መሰለ? ነገር ግን ቃል ሥጋ ሆነ የሚለው ይህ አገላለጥ ይላል እርሱ እንደኛ የሥጋና የደም ተካፋይ ከመሆኑ በቀር ምንም ሊያመለክት አይችልም ይላል። አቤት ቅዱሳን! እንደኛ የሥጋና ደም ተካፋይ ከመሆኑ በቀር ምንም ሊያመለክት አይችልም። ሥጋችንን የገዛ ራሱ አደረገ፣ ከሴትም ሆኖ ወጣ። ይህም አምላክነቱን ወይም ከአብ እግዚአብሔር የሆነው ልደቱን በመተው ሳይሆን ሥጋን በነሳ ጊዜ እንኳን ሳይለወጥ ሆኖ በመኖር ነው እንጂ ይላል። ይኸው በሥጋና በደም ተጋፈለ ወውቱ ቃል ሥጋ ከሆነ እነዚህ ሁሉ ማብራሪያዎች ክርስቶስ ፍጹም ሰው እንደሆነ የሚያስረዱ ናቸው እንጂ ከዚህ ውጪ ፍጡር ነው እንትን ነው እያልክ የምትለፈልፍበት ምንም አይነት አገባብ የለም። የሥጋና ደም ተካፋይ ከመሆኑ በቀር ምንም ትርጉም የለውም ነው የሚለው። አየው ምንም ትርጉም የለውም ነው የሚለው ቅዱስ ቄርሎስ። እንደኛ ያለ ባህሪ ፍጹም ሰውነትን ገንዘብ ማድረጉን ነው የሚያሳየው ብሎ ይናገራል። አየው ቦራ ውላጤ እንደሌለ አስረጃዎችን ያዝ በደንብ እሺ። ከሰው ጋር የምታወራ ከሆነ በደንብ ስለሚጠቅምህ ማለት ነው። በጣም ጥሩ። መጨረሻ አንድ ምን ላሳይህ መሰለህ? የቅዱስ አትናቴዎስን ላሳይህ። ምን ላይ ነበረ ያለ? ሊቃውንት ጉባኤ በነገራችን ላይ ፍንፍና አድርጎ ይዞን ነው እንጂ እነዚህ ሁሉ በጣም ሊወጡ ከታሰቡ ስንት ነገር አላቸው መሰላችሁ? ስንት ዘመን አላቸው። ግን ምንም ሊያንቀሳቀስ አልቻለም። ፖለቲካውን ፈሩት። ፖለቲካው እንጂ 2 ዓመት አልፎናል ይሄን ካስገባ ነው ማለት ነው። እሺ
የቅድሞቹን ንግግር በደንብ እንድትይዟቸው ፈልጋለሁ። ግን ዝም ብላችሁ አትጣሏቸው እሺ። ማን አስተማረ? ፍጡርም ነው ፈጣሪም ነው የሚለው ንግግር ማን ጀመረው? እንደው ዝም ብሎ በየጨበጣ ነው ወይስ ምንድነው የሚለውን በዛው እንድታዩት ስለምፈልግ ነው። እሺ እሺ ላሳያችሁ። በእንተ ዘስቶም አቡነ አብርሃም ይስሐቅ ወያዕቆብ። እሺ ክሬቸር አንድ ሲንግል ወርድ እንደዚህ ሁሉ በጣም ይህንን ምንፍቅና የሚገል ነው። በነገራችን ላይ ሰአለ በእንተ ዘእስቱ ሀበ አቡነ አብርሃም ይስሐቅ ወያዕቆብ። ዲስኮርስ አጌንስት አሪያንስ 245 ላይ ታገኘዋለህ። ቻፕተር 2 ሴክሽን 45 ላይ ማለት ነው። ልብ በል the mere term he created does not necessarily signify the essence or the generation but indicates something else as coming to pass in him of whom it speaks. ፈጠረኝ የሚለው ባህሪን አያመለክትም ቀጥታ፣ ነገር ግን የሚናገረው አካል የሚያልፍበትን ሁኔታ የሚያመለክት ነው ይላል። ፍጡርነት ባህሪ ነው የሚሉ ሰዎች ቅዱስ አትናቴዎስ እዚሁ ላይ ግድል ያደርጋቸዋል ማለት ነው። ዲስኮርስ አጌንስት አሪያንስ ቻፕተር 2 ብትመለከቱት በነገራችን ላይ ሙሉ ይሄንን ክርስቶስ ፍጡር ይባላል ምናምን የሚለውን ገደል የሚከት ነው እና ቻፕተር 90 ላይ ሄዳችሁ ብትመለከቱ ፈጠረኝ እንጂ ፍጡር ነኝ አይልም። ስለዚህ ይሄንን ፍጡር ነው ብሎ ለክርስቶስ ፍጡር ነው ብሎ መጥቀስ የራስህ ፈጠራ ናት ብሎ ነው የሚያስቀምጠው። የራስህ የዛ የመናፍቁ ያንተ ፈጠራ ናት ብሎ ይናገራል ማለት ነው። እና ሰፊ የሆነ ነገር አለው። ብቻ ንግግሩ የማን ነው? ምንጩ ከማን ነው? ክርስቶስ ሰው በመሆኑ ፍጡርም ነው ፈጣሪም ነው ብሎ መናገር የማን ነው? የኛ አባቶችስ ክርስቶስን ምን ብለው ተረዱት? ፎኖ እቱ ሰብ ዘኢኮነ ፍጡረ ብለው ነው እንጂ ቀጥታ እኛን የሚመለከት አድርገው ክርስቶስን የሚመለከት አድርገው አልተረጎሙትም። ሃይማኖት አበው ላይ ብንወጣ ደግሞ እስቲ አንድ ጥያቄ ልጠይቅ። ቦራዬ ከተዋህዶ በኋላ ቃል ለስጋው ፈጣሪ ነው ማለት ይቻላል? ለክርስቶስ ትስብእት ለክርስቶስ ስጋ ከተዋህዶ በኋላ ምን አልክ? ቃል ለስጋ ፈጣሪ ነው ማለት ይችላል ከተዋህዶ በኋላ? አንችልም። አይቻልም። ሳይዋሃዱ በፊትስ? ቃል ስጋ ሳይሆን በፊትስ? ቃል ስጋ ከመሆኑ በፊት ድንግል ማርያም ናት ያለችው እኮ ግን። አዎ። ስለዚህ ቃል የስጋ ፈጣሪ ነው አይደለም እንዴ? ከተዋህዶ በፊት የእመቤታችን ፈጣሪ አይደለም እንዴ ክርስቶስ? ነው ሳልሰማ ነው አቻምጣልስ ነው። አያጁት ወውቱ ቃል ስጋ ከሆነ ከመባሉ በፊት ቃል የስጋ ፈጣሪ ነው። ከተዋህዶም በኋላ የሁላችንም ስጋ ፈጣሪ ክርስቶስ ነው። ነገር ግን ለተዋህደው ለዛች ሃይፖስታሲስ ለዛች ከድንግል ነስቶ ለከፈላ ለዚያች ስጋ ቃል ፈጣሪዋ ነው ማለት 12 አናቴማ ውስጥ
አምስተኛው አናቴማ ማለት ነው የተወገዘ ይሁን ተብሎ ተቀምጧል። ክርስቶስ ለነሳው ስጋ ቃል ፈጣሪውና ገዥ ነው የሚል ማንም ቢኖር የተወገዘ ይሁን ተብሎ ተቀምጧል። ዘ12 አናቴማስ ላይ። ስለዚህ ልብ በል አሁን ከተዋህዶ በኋላ ያቺ ትስብእት እንኳን ቃል ፈጣሪዋ አይደለም ብለህ የምትናገር ከሆነ እንዴት አድርገህ ታዲያ ፍጡር ናት ትላታለህ? በፈጣሪ ባህሪ ተዋህዳ ከብራ ስብሐተ ፍጥረትን ክብረ መላእክትን ከስም ሁሉ በላይ ያለው ስም ሰጠው ተብሎ ተቀምጦ እንዴት አወረደ ፈጣሪ ልትለው ትችላለህ? ማን ነው ፍጡር ልትለው ትችላለህ? የማይሆን ነገር ነው። ስለዚህ እንዲያ ነው። ይብራራ ግልጽ አይደለም እንዴ? በሚስጥረ ስጋዌ ውስጥ ቅድመ ተዋህዶ ማለት ስጋ ቃል ሳይሆን በፊት ያለው ማለት ነው። ቃልም ስጋ ሳይሆን በፊት ያለው ማለት ነው። ስለዚህ ስጋ ፍጡር ነው። ስጋ ከምድር የተገኘ ምድራዊ ነው። ስጋ የህይወት እንጀራ የማይባል ነው። ህይወት የማይሰጥ ነው። ስጋ በሁሉ ያልሞላ ነው። ስጋ መላእክትን የፈጠረ ነው የማይባል ነው። ስጋ ሁሉ በእርሱ ሆነ የማይባል ነው። ከተዋህዶ በኋላ ግን የቃል ገንዘብ በሙሉ ለትስብእት፣ የትስብእት ገንዘብ በሙሉ ለቃል ከሆነ በኋላ ግን ስጋ የዘላለም ህይወት ይባላል። ስጋ በቀዳሚ ያለ ተብሎ ይነገርለታል በመለኮት ገንዘቡ። ስጋ በሁሉ የሞላ ነው በመለኮት ገንዘቡ። ስጋ ሰማያዊ ይባላል። ሰማያዊ ተብሎ ይነገርለታል ስጋ ራሱ። ለምን? በመለኮት ተዋህዶ በመለኮት ከብሮ ስላለ ማለት ነው። ወልደ ማርያም በተዋህዶ ከበረ ለትስብእት ነው የሚነገረው። ስለዚህ ቅድመና ድህረን ሳይለይ አንድ ሰው ቅድመ የነበረውን ይዞ ማለት ቃል ስጋ ከመሆኑ በፊት የነበረውን ለስጋ ይዞ ቃል ስጋ ከሆነ በኋላም ስጋ በዚያው ቀጠለ ማለት አልተዋሃዱም እንደማለት ነው። አልተዋሃዱም እንደማለት ነው። ግልጽ አይደለም? ግልጽ ነው ወይስ አይደለም? ቦራ የለም እኮ ሰውየው ቦራ ጠይቆኝ ሄዷል። ግልጽ ነው አይደለም? ቦራ ረደ ኮሜንትስ እንይ ግልጽ ነው። አዎ ተመለስ የሚል ኮሜንት አለ። ግልጽ ነው። እሺ ሸጋ ዲያቆን ሚልኪያስን አገባሽ ዩቲዩብ ላይ ይቀመጥ። እኔ እንጃ ዩቲዩብ ላይ ይቀመጥ አይቀመጥ ትዝ ካለኝ አስቀምጧል። የጠየቁት እንዴ አንሺ የክርስቶስ ስጋ ይባላል እንዴ? ስጋው ከሰማይ ይዞት አይደለም የመጣው መቼስ። አንሺ እንትዬ ሀቢቢ ስጋ ከሰማይ አይደለም የወረደው፣ ከምድር አይደለም የፈለቀው። ስጋ ምድራዊ ነው። ስጋ ከመቤታችን የተነሳ ፍጡር ባህሪ ነው። ምንድነው ቅድመ ተዋህዶ ምናምን የሚለው? በነገራችን ላይ የሚያወዛግባችሁ ከሆነ ቅዱስ ቄርሎስም ቅዱስ አትናቴዎስም ቀጥታ ይጠቀሙታል። ቢፎር ኢንካርኔሽን ብለው ቅድመ ስጋዊ ብለው ቀጥታ ይሄንን ቃል ይጠቀሙታል። ቢፎር ኢንካርኔሽን ብለን ስንናገር ቃል ስጋ ሆነ ከመባሉ በፊት ያለውን የሁለቱን ባህሪያት ሁኔታና ባህሪ መገኛቸውን መናገር ስለሆነ ማለት ነው። ለምሳሌ የክርስቶስ ስጋ ሰማያዊ ነው ቢባል ትክክል ነው ወይስ ስህተት ነው? እስኪ ከስር ንገሩኝ። የክርስቶስ ስጋ ሰማያዊ ነው ቢባል ትክክል ነው ስህተት ነው? ዝቅ ስል በጣም ተወዛገብኩ ይላል። አዳምጫ ታዲያ የክርስቶስ ስጋ
ሰማያዊ ነው ቢባል ስህተት ነው ትክክል ነው? ስህተት ነው። እሺ ትክክል ሚልም አለ። ዋይ እንድረው ስህተት ነው ትክክል ነው? እሺ ሰማያዊ ነው የሚለውን ምን አርጋችሁ መረዳት አለባችሁ መሰላችሁ? ሐቡቡ ሁላችሁም ስጋው ከሰማይ የወረደ ነው፣ ስጋው ከድንግል አይደለም የተነሳው የሚሉ መናፍቃን ነበሩ። ስጋ ከሰማይ የወረደ የሚሉ ማለት ነው። ይሄ ቤተክርስቲያን ያወገዘችውም አጥብቃ የምትጸየፈውም ትምህርት ነው። ስጋው ከሰማይ ይዞት የወረደ አይደለም። ከባህሪ መለኮቱ ከፍሎ የፈጠረውም አይደለም። ከመቤታችን ማህፀር እንዳዲስ የፈጠረውም አይደለም። ቃለ ግዘት ምዕራፍ 117 ከቁጥር 3 ጀምራችሁ የምታገኙት ነው። ሃይማኖተ አበው ላይ ማለት ነው። ስለዚህ ስጋ ምድራዊ ነው ሲባል ቀጥታ የሚመለከተው ማንን ነው ማለት ነው? ስጋ ምድራዊ ነው ሲባል የተገኘበትን መገኛውን ምንጩን እመቤታችንን የሚመለከት ነው። ሃይማኖተ አበው 34 ላይ ቅዱስ አትናቴዎስ እንደሚያስቀምጠው ማለት ነው። ነገር ግን ክርስቶስ ሰማያዊ ሰው ተብሎ ይነገርለታል ወይስ አይነገርለትም? ክርስቶስ ሰማያዊ ሰው ተብሎ ይነገርለታል ወይስ አይነገርለትም? ሰማያዊ ሰው ተብሎ ለክርስቶስ ይነገራል? ዞር ስል አዎ ይነገራል። አዎ ጎበዝ። አሁን ልብ በሉ። ቅድመ ተዋህዶ ወይም ከተዋህዶ በፊት ማለት ነው ሰው ሰማያዊ ነው ማለት ይቻላል? እንደዛ ካላችሁ እመቤታችን ምድራዊት ሰው አይደለችም ማለት ነው። ቃል ስጋ ከሆነ ከተባለ በኋላ ግን ከተዋህዶ በኋላ ማለት ነው ቅዱስ ጳውሎስ አንደኛ ቆሮንቶስ 15 ላይ እንደሚናገረው የቀደመው ሰው ከመሬት ምድራዊ ነው፣ የኋለኛው ሰው ግን ክርስቶስን ማለት ነው ከሰማይ ሰማያዊ ነው ይላል። እዚህ ጋር ተመልከቱ። እሺ ምዕራፍ 15 ቁጥር 17 ላይ አንደኛ ቆሮንቶስ የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ግን ከሰማይ ነው ይላል። ስለዚህ ይሄንን ይዞ ሰው ታዲያ ስጋው ከሰማይ የወረደ ነው ብሎ ቢናገር ከማዘን ውጭ ምን እናደርግለታለን? ምንም አናደርግለት። ይሄ ስለ ክርስቶስ እየተናገረ ነው እንጂ ከተዋህዶ በኋላ ስላለ ማለት ነው። ድህረ ተዋህዶ ስላለ ቅድመ ተዋህዶ ስላለ ስለ ትስብእት ወይም ስለ እመቤታችንና ስለኛ ባህሪ በአጠቃላይ እየተናገረ ስላልሆነ ማለት ነው። ስለዚህ ቅድመ ተዋህዶ የማይገቡ ስሞች አሉ፣ ድህረ ተዋህዶ የማይገቡ ስሞች አሉ። ቅድመ ተዋህዶ የሚገቡ ስሞች አሉ፣ ድህረ ተዋህዶ የሚገቡ ስሞች አሉ ማለት ነው። ያንን ሰው ካላወቀ ምንም ዋጋ ዘይብሎ ነው የሚሆነው። ቦራ ተመልሳለሁ። ወደ ሌላ ሰው ላልፍ ነው። አዎ ተመልሶልኛል። አመሰግናለሁ። በጣም ሸጋ። እሺ ዲያቆን ሚልኪያስ። እሺ ታላቁ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። አለን ጥያቄ ካለው ተቀጥሉ። እሺ ያው ጥያቄ ከተዋህዶ በኋላ ማለት ነው። አሁን ስጋ ባህሪው ምንድነው? ይሄ መሞት ምናምን የሚባለው ነገር ፍጡርነት ባህሪ አይደለም ወይስ እንዴት ነው የሚለውን ቅድም እያነሳ ነበርና ልክ እንደገባው ነበር ያን ነገር እያወራ የነበረው። እስቲ እሱን ድገምልኝና አንዴ ከዛ እንጠይቅ። እሺ ባህሪ ማለት ምንድነው? እስቲ ቀጥታ ቢተረጎም ዲያቆንያ። ባህሪ ማለት አንድ ነገር የሚገልጽ ይመስለኛል። አሁን ለምሳሌ እኔ ቀይነት፣ ጥቁርነት፣ አጭርነት፣ ረጅምነት ሊገልጸኝ ይችላል። ባህሪ ነው ማለት ነው ቀይነት፣ ረጅምነት። ያንን ነገር የሆነውን የሚገልጽ ማለት ነው። ግን አይዶንት ኖ እኔም እንደዛ። እሺ አሁን ለምሳሌ ሚልኪያስ ዲያቆን ነው ብል ዲያቆን የሚለው ባህሪህ ነው ወይስ ገላጭህ ነው? ገላጭ ነው እንጂ ባህሪ አይሆንም። በጣም ጥሩ። ስለዚህ ገላጭ ሁሉ ባህሪ ነው ማለት ይቻላል? እሱ አይቻልም። በጣም ጎበዝ ልጅ። ስለዚህ አሁን ፍጡር የሚለው ባህሪ ነው ወይስ ገላጭ ነው?
ይሄን አንተ አያስረዳኛው። ይሄን ለመረዳት የመጣሁት እኮ ኮንቨርሴሽን ሲሆን ጥሩ ስለሚሆን ብዬ ነው። ፍጡር የሚለው ገላጭ ነው ወይስ ባህሪ ነው በራሱ? አይ ቲንክ ገላጭ ይመስለኛል። እኔ አሁን እሱን እንድታስረዳኝ ነው። ግን ገላጭ ነው ጎበዝ ልጅ። ገላጭ ስለሆነ ባህሪ ሊሆን አይችልም በተአምር። አይደለም ባህሪ ግብረ ባህሪ ራሱ አይደለም ፍጡርነት። የአንድን ምንነት ባህሪ ማለት ግን በአጠቃላይ ትርጉሙ ማለት ነው ልክ በዕብራውያን ምዕራፍ 1 ቁጥር 3 ላይ እንደተቀመጠው ማለት ነው። ባህሪ ማለት በአካል መሰረትነት ላይ የሚገለጥ ማለት ነው። ምንም ነገር ሆኖ ሊገለጥ ይችላል። በአካል መሰረትነት የሚገለጥ ማለት ነው። በአካል መሰረትነት የሚገለጥ ያ የሚገለጠው ውሻ ከሆነ ውሻነት ባህሪ ይሆናል። ድመት ከሆነ ድመትነት ባህሪ፣ ሰው ከሆነ ሰውነት ባህሪ ይሆናል። መለኮት ከሆነ መለኮትነት ባህሪ ይሆናል። ስለዚህ ባህሪ ያለ አካል፣ አካልም ያለ ባህሪ የለም። አሁን ይሄንን ባህሪ የሚገልጡ ብዙ ነገሮች ሊኖሩ ይችላሉ ገላጮች። ቅድም እንዳልኩ አሁን ሚልኪያስ ዲያቆን ነው፣ ቀይ ነው፣ ያገባ ነው፣ የወለደ ነው፣ ፖሊስ ነው፣ እንዲህ ነው እንዲህ ነው። እነዚህ ገላጮች ብቻ ናቸው፣ ባህሪ አይደሉም። ግብር ብለን ስንናገር ደግሞ ያ ባህሪ የሚገለጥባቸው ስራዎች ማለት ነው። ለምሳሌ ሰው መራብ፣ መጠማት፣ እነዚህ ነገሮች ያ ባህሪው የሚገለጥበት ስራዎች ናቸው። በነገራችን ላይ on the consubstantiality of Trinity የሚል የቅዱስ ቄርሎስ ድርሰት አለ። እዛ ላይ ሙሉ ምዕራፍ ሰጥቶት ፍጡርነት ባህሪ ነው የሚሉ መናፍቃን ነበሩና በቅዱስ ቄርሎስ ዘመን ፍጡርነት ባህሪ አለመሆኑን ተከራክሮ አሳምኗቸዋል። ቅዱስ ቄርሎስ ገና ሳያርፍ ማለት ነው። ፍጡርነት ባህሪ ነው ብለው የሚያምኑ መናፍቃን ነበሩ በቤተ ክርስቲያን ታሪክ ውስጥ። ፍጡርነት ባህሪ ነው ግግም በቃ ዝም ብለው ማለት ነው። ከዛ እሱ ደግሞ ባህሪን፣ ግብረ ባህሪን እና ባህሪ ጠቋሚን ወይም ደግሞ በእኛ በቴዎሎጂኛው ቋንቋው ኢነርጂ፣ አትሪቢዩት እና ኢሰንስ እነዚህ ለይቶ ካስረዳቸው በኋላ ክሬትድነስ ወይም ፍጡርነት ብለን ስንናገር ባህሪ ጠቋሚ ነው እንጂ ተጠቋሚ አይደለም የሚለውን በአጠቃላይ አሳይቷቸዋል ማለት ነው። ስለዚህ አሁን ዲያቆን ሚልኪያስ ይበላል፣ ይጠጣል፣ እንደዚህ ብዬ ስናገር እነዚህ ባህሪህ ናቸው ወይስ የባህሪህ ስራዎች ናቸው? ሚልኪ መብላት፣ መጠጣት፣ መራብ፣ መጠማት፣ መወሰን እነዚህ የባህሪዎቹ መገለጫዎች ናቸው። የባህሪ ስራዎች፣ ግብሮች። እነዛ ስራዎች ደግሞ ባህሪን ይገልጡታል በሌላ አባባል። አሁን ስለዚህ ልብ እንድትል የሚያስፈልገው ባህሪህን በስራ ይገለጣል፣ ስራ ባልሆኑ ነገሮችም ይገለጣል ማለት ነው። በስራ ይገለጣል፣ ስራ ባልሆኑ ነገሮችም ይገለጣል። ስለዚህ አሁን ይሄንን እንያዘውና ሰው ፍጡር ነው ብዬ ተናገርኩኝ። ፍጡር ሁሉ ሰው ነው ማለት ግን ይቻላል? ሚኪዬ ሰው ፍጡር ነው ማለትና ፍጡር ሁሉ ሰው ነው ማለት ተመሳሳይ ነው? ኦኬ ኔትወርክ ነው ወይስ ያንተ ኔትወርክ ነው? ቆየኔ ነው አሁን ድገምልኝ እስቲ። ኦኬ ሰው ፍጡር ነው ማለትና ፍጡር ሰው ነው ማለት ተመሳሳይ ነው? በፍጹም ተመሳሳይ አይደለም። ኤግዛክትሊ። ለምን ፍጡር የሚለው ሌሎች ብዙ ባህሪያትንም ስለሚይዝ ማለት ነው። ሰው ግን ፓርቲኩላር ለሆነው ለአንዱ የምትሰጠው ባህሪያዊ ስም ነው አይደለ ሚኪ? በጣም ጥሩ በጣም ጥሩ። ስለዚህ አሁን ይሄንን ነገር እንያዝና ፍጡር የሚለው ራሱ ባህሪው ነው ወይስ የባህሪ መግለጫ ነው የሚለውን እንመልሰው። ፍጡር ማለት እዚህ ጋር ነው። ይሄ ስልቃውን ብዙ እኔ አሁን የመጣሁት የሆነ እዛ ኦሮምኛ ጋር ትንሽ ክርክር ስለነበረ ነው እና ያን ነገር ግልጽ እንዲሆን ነው። ለምሳሌ ባህሪ ነው የሚለውን ነገር አሁን ፍጡርነት የስጋ ባህሪ ነው የሚለውን ነገር ነው ተይዞ ተኪደ ያለውና ቀጥታ እዛ ጋር ግልጽ እንድታደርግልኝ ነው። እሺ እኔም እኮ እሱን ብዬ ነው ሚኪ። በቴሌግራም ብዙ ቪዲዮ እኔ ቋንቋ ስለማልሰማ ግን ምንም ላደርገው አልቻልኩም እንጂ ብዙ ቪዲዮ ተልኮልኛል። ውይይት ግን የሚከራከሩት ኦልሬዲ ከዚህ በፊት የተነሱትን እንትኖች ነው፣ ርዕሶች ነው። ዋና ፖይንቱን ግን ሚስ የሚደረገው ምንድን ነው?
ፕሪሳፖዝ አድርገው የሚነሱት በቃ ፍጡርነት ባህሪ ነው ብለው ተነስተዋል ማለት ነው። ሁሉም ይሄንን ሀሳብ የሚከራከሩ ሰዎች። አዎ አሁን እኔ ወደ ቅዱስ ቄርሎስ ከመሄዴ በፊት ቀጥታ መጽሐፍ ቅዱስ የሚለውን ብቻ ከተግባባን የቅዱስ ቄርሎስን ደግሞ አሳያለሁ እያወጣሁኝ ማለት ነው። ግን አሁን ፍጡር የሚለው ይሄ ባህሪ መግለጫ ነው ወይስ ራሱን ችሎ ባህሪ ነው? ይሄንን እስኪ እንጨርስ። ሐሳቤን ተረድተኛል ሚልኪ? ወዴት እንደፈለኩ ያው ግን እንደ ትምህርት ብታደርግልኝ መልካም ነው። ያው ኮንቨርሴሽን መሆኑ የተሻለ ነው። ግን እኔ እያዳመጥኩ እሄዳለሁ። አንተ ሂድ። ቀጠሮሽ እንግዲህ እንደዛ ከሆነ ሸጋ። ፍጡር ገላጭ ስም ነው። ሰዋሰዋዊ አገባቡ ገላጭ ስም ነው። ግስ አይደለም። የባህሪ ስም አይደለም። አካላዊ ስም አይደለም። ግብረ ባህሪ አይደለም። ምንድነው? ባህሪ መግለጫ ብቻ ነው። ባህሪ መግለጫ ስንል ምን ማለት ነው? ከፈጣሪ ውጭ ያለ ማንኛውም ነገር የሚገለጥበት ስም ነው። ይሄ ከፈጣሪ ውጭ ያለ ማንኛውም ነገር የሚገለጥበት ስም ነው። እሺ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ከቁጥር 20 እስከ 22 ምን ይላል? የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ይላል። አሁን የማይታየው ባህሪ በምንድን ነው የሚታየው? በስራዎቹ። ለዚህ አሁን ስራዎቹን የሚሰራው ሰው የሚፈጥረው ማለት ነው። የባህሪ ገላጭ ስሙ ማን ነው? ፈጣሪ። በፈጣሪ ስራ በፈጣሪነቱ ማለት ነው የሚገኙትስ ፍጡራን ናቸው። በአጠቃላይ ኤግዚስት ያደርጋል ተብሎ ያለ ማንኛውም ነገር ፈጣሪና ፍጡር ተብሎ ነው የሚከፈለው። ፈጣሪ ያስገኘው ነው፣ ፍጡር እየተገኘው ነው። ለዚህ የሚገኙት ፍጥረታቱ ለማይታየው ለእግዚአብሔር ባህሪ ምስክር ናቸው። እንዴት? ፍጡር ስለሆኑ። ማን ነው ያስገኛቸው? ፈጣሪ። በጣም ጥሩ። ቅዱስ ጳውሎስ በሮሜ መልእክቱ የሚያነሳው ይሄንን ነው። ከዛ ቀጥሎ ቅዱስ አግናጢዮስ ቅዱስ ሄሬኔዎስ ማለቴ ነው አድቨርሰስ ሄረሰስ ላይ ቡክ 4 ቻፕተር 38 ነምበር 2 ላይ ምንድነው የሚለው? መፍጠር ስራ ነው ይላል። ይሄው the work of creating ነው የሚለው። መፍጠር ስራ ነው የሚለው። ለዚህ ፈጣሪነት ባህሪ ነው። ቀጥታ ፈጣሪነት ባህሪ ነው። ፍጡርነት ግን የባህሪ ስራ ውጤት ነው እንጂ ራሱን ችሎ ስራ አይደለም፣ ወይም ግብር አይደለም። በተአምር ሊሆንም አይችልም ሲጀመር ማለት ነው። ቅዱስ ቄርሎስ ቴሳውረስ ፔጅ 54 ጀምራችሁ ብትመለከቱ ሙሉ ይሄንን ሐሳብ ነው እየገደለው የሚሄደው። ምን ይላል? እግዚአብሔር በባህሪ አንድ ነው። ቀደም እንዳልኳችሁ ፍጡርነት ባህሪ ነው ብለው የሚያምኑ መናፍቃን ነበሩ። ፍጡርነት ባህሪ ነው ብለው የሚያምኑ መናፍቃን ነበሩ። እና እነዚህን መናፍቃን ቅዱስ ቄርሎስ ፍጡርነት ባህሪ አይደለም፣ ጠቋሚ ብቻ ነው፣ ስለዚህ ፍጡርነት ለክርስቶስ አይነገርም ብሎ ተከራክሮ ሲያሸንፋቸው የተጠቀመባቸውን ድርሳኖች ነው አሁን ማስቀምጥላችሁ። አሁን ፍጡርነት ባህሪ ላለመሆኑ ማስረጃ እየሰጠ ነው። እግዚአብሔር በባህሪ አንድ ከሆነ ኢፍጡርነት፣ ሉዓላዊነት እንዲሁም ሌሎች የእግዚአብሔር መገለጫዎች በሙሉ ከአንድ አልፈው ብዙ ከሆኑ ስለዚህ ባህሪው ኢፍጡርነት ወይም ሉዓላዊነት አይሆንም ማለት ነው ይላል። ይህንን በእናንተ እንዲረዳችሁ ለማድረግ እግዚአብሔር በባህሪ አንድ ነው። ነገር ግን ባህሪውን የሚገልጡ ሺህ ነገሮች አሉ፣ የማይቆጠሩ ግብራት አሉ። ከነዛ መካከል ሁሉን ቻይነት፣ ያልተፈጠረ መሆን ወዘተርፈ እነዚህ የባህሪ መገለጫዎች ናቸው። አሁን ኢፍጡርነት ራሱ ባህሪ የሚሆን ከሆነ እንግዲህ እግዚአብሔር በባህሪ ብዙ ነው ሊባል ነው ማለት ነው። ለምን? መግለጫዎቹ ብዙ ስለሆኑ። ስለዚህ ከስር ለጠይቃችሁ ባህሪ እና የባህሪ መግለጫ ተመሳሳይ ነው? አዎ እንዳትሉ፣ የባህሪ መግለጫ እጅግ በጣም ብዙ ነው። ባህሪ ግን አንድ ነው። ስለዚህ ፍጡርነትም ባህሪውን የሚገልጡ ገላጮች ናቸው እንጂ ራሳቸውን ችለው ባህሪ አይደሉም ነው የሚለው። አያችሁት? ከዞራስተር ጋር እያደረገ እጅግ በጣም ብዙ ማስረጃዎችን ነው የሚጠቅሰው። ይህንን ቅዱስ
ጎርጎሪዮስ አጌንስ ዩኖሜስ ላይም ቀጥታ የሚያስቀምጠው ነው። አትሪቢዩት ነው። አንክሬትድነስ የፍጡርነት አትሪቢዩት ወይም መገለጫ ነው ብሎ ነው የሚያስቀምጠው። ፈጣሪነት ኮዝ ነው፣ ፍጡርነት ደግሞ ኢፌክት ነው፣ የምክንያትና ውጤት ትስስር ነው ብሎ ነው የሚያስቀምጠው። ስለዚህ ፍጡርነትም ራሳቸውን ችለው ባህሪ ሳይሆኑ ባህሪ ጠቋሚዎች፣ ባህሪ አሳየዎች ናቸው ማለት ነው። ባህሪ አሳየዎች ናቸው። ኮንትራዳሚያንም ላይ እንደውም አንድ በጣም የምትገርም ነገር አለች። እሷን ላሳያችሁ ወይ ሳረሳት። አዎ ኮንትራዳሚያንም መጽሐፉ ሃርድ ኮፒ ያለኝ ከፈለጋችሁ ሶፍት ኮፒ እልክላችኋለሁ። ቮሊዩም 32 ላይ ምንድን ነው የሚለው? uncreatedness which is the same thing as unmadeness ወይም uncreatedness ይህ ፍጡርነት ወይም ያልተሰራ መሆን is not substance but indicative of substance ይላል። አያችሁት? ባህሪ አይደለም ባህሪን ጠቋሚ እንጂ። ባህሪን ጠቋሚና ባህሪ ደግሞ ይለያያሉ ብሎ ያስቀምጣል ማለት ነው። ይሄንን ወደ ስላሴ ሲሄድን በነገራችን ላይ እጅግ በጣም ብዙ የሆኑ ምንፍቅናዎችን ይዞ የሚመጣ ነው። ፍጡርነት ባህሪ ነው፣ የፍጡርነት ባህሪ ነው ብሎ መናገር ማለት ነውና በአጭሩ ምንድነው? ፍጡርነት ባህሪ ጠቋሚ ነው እንጂ ባህሪ አይደለም ማለት ነው። ማስረጃዎችን እስካሁን የጠቀስናቸውን ከያዛችሁ ቀላል ይሆናል ብዬ ስለማስብ አግኝቻለሁ። ሀሳብህን ዲያቆን? እኔ ተረድቻለሁ። እኔማ ያው የተወሰነ ለማየት ሞክሬ ነበርና ግን ሌላው ደግሞ ትንሽ የሆነ አሁን እየሆነ ያለው ነገር እንዴት ነው ታውቃለህ? የሃይማኖት አበው ላይ ያሉትን ቃላቶች ኖርማሊ እንደ ውርድ በተለይ ደግሞ በግዕዙ ላይ ያሉት ቁጭ ብለዋል እና እነዛን የተያዘ ጽንፍ የመያዝ ነገሮች አሉ። የነ ቅዱስ ጎርጎሪዮስን ዘኑሲስ እሱን እያዙ ይሄ ይባላል አይባልም ነው አሁን ታውቃለህ። ኖር ዲፕ የተገባ ነገር የለም በእርግጥ ግን ይባላል። ይሄውና ሃይማኖት አበው ላይ ያለ ብሎ የሚይዙ አሉ። ሌላው ደግሞ አይባልም የሚላሉ። ሁለቱም የተብራራ ነገር የለውምና ትንሽ ሃይማኖት አበው ላይ ያሉትን ነገሮችን ብትሄድልን ሜቢ ታሩ። ሃይማኖት አበው ላይ የሚጠቀሰው ምዕራፍ 35 ነው። እስመ ክርስቶስ ኢፍጡር ወፍጡር ሀብሩ በአሃዱ ህላዌ ወአሃዱ አካል ህቡረ የሚለውን ነው የሚጠቀስ አይደለ ዲያቆን? እሱም አለ። የተወሰነ ደግሞ እኔ የሆነ ዲግ ሰርች ለማድረግ ሞክሬ ነበርና እንደዚህ የጻፉ ትንሽ መምህር በትረ ማርያም አበባውም ሰፋ ያለውን እንትን ብለዋል። የሆነ ቴሌግራም ላይ ያየሁታል የነሱ ኦፊሻል ቢቻቸው ላይና ከዛ አንዳንድ የወጣጡ ነገሮች አሉና ሜቢ ካየው ከዚህ በፊት ጽሁፋቸው 24 ላይ 24 ላይ አሁን እኮ ምን መሰለህ ሚኪየ ቃልን ሳያብራራ ነው የሚጀምር ሁሉም። አሁን በትረ ማርያም ጋርም ለማውራት ሞክረን ነበር። አያብራሩም ቃል እሳቸው ዝም ብለው ነው የሚያልፉት። ፍጡር ይባላል ዝም ብሎ ይባላል እኮ አይደለም። ቃሉ ይብራራ ነው። ምን ማለት ፈልገህ ነው? አሁን ፍጡር ነው ስትል ምን እያልከኝ ነው? አብራራልኝ። ይሄን ነው ፖይንቱ ያለው እዛ ላይ ነው። ይባላል አይባልም አይደለም። ይባላል አይባልም ሌላ ጉዳይ ነው። መጀመሪያ ዴፊኒሽን ይቀመጥ። ፍጡር የሚለው ዴፊኒሽን ምንድን ነው? ይሄን መቀመጥ ያለበት። ይሄንን ግሱን አንዴ ቆይ ላሳይህ። ፍጡር የሚለውን ግስ በመጽሐፍ ቅዱስ እና በአባቶች ትምህርት ማለት ነው አይት ያለው ፍጡር የሚለው ቃል። እሺ ፍጡር ውስጠ ዘነው ፈጠራ የሚለው ቃል ማለት ነው። ወበውእቱ መዋዕል ዘፈጠረ ልቡ ገብረ በዓለ ለደቂቀ እስራኤል ሲል አሁን ፈጠረ አሰበ ተብሎ ይተረጎማል። ፈጠረ አሰበ። ማስረጃ አንደኛ ነገሥት ምዕራፍ 12 ቁጥር 32 ማስረጃዎችን እየያዛችሁ አንድ ግስ በስንት ትርጉም ሊመጣ ይችላል የሚለውን በደንብ እንድታስቡበት ነው። ሁለተኛ አነ እፈጥር ሰላም ሲል አደርጋለሁ ማለት ነው። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 7 ኩሉ ምነ ምድር ተፈጥረ ሲል ደግሞ ተገኘ ይላል። መገኘት ተፈጥረ ተብሎ ይነገራል። 31:10 መጽሐፈ ሲራክ ማለት ነው።
መነቀስ ወይም ይሄ በገጠሩ ጥቁራት የሚባለው መነቀስ፣ ንቅሳት፣ መነቀስ ወይም መቀረጽ መፈጠር ይባላል። ዘሌዋውያን ምዕራፍ 19 ሁለተኛ ነገሥት ላይ አደረጉ ሰሩ የሚለውን ወኩሉ ዘፈጠሩ ነገር እስራኤል ይላል። አሁን እዚህ ላይ ዘፈጠሩ ሲል አደረጉ ሰሩ ድርጊት ስራ ሆኖ ይመጣል። ዘይፈጥር ጻማዲ በትእዛዝ ሰራ ቆጠረ መዝሙር 94:20 እጅግ በጣም ብዙ ትርጉሞች ነው ያሉት። መሆን ራሱ ተብሎ ይተረጎማል። ቅዱስ ያዕቆብ በመልእክቱ ምዕራፍ 3 ቁጥር 6 ላይ ልሳንን ይንስቲ ተፈጥረት በሀበ ነፍስትነ እቺ ምላስ አንደበት በብልቶቻችን መካከል አመፀኛ ሆናለች ተፈጥረት ሆናለች ይላል። ፍጡር ተወዳጅ ተብሎ ተቀምጧል። ስለዚህ አሁን እንዲህ ስንል አንድ ግስ በተለያዩ አገባቦች ሲገባ ምን ትርጉም ይዛል የሚለውን ካለማወቅ የተነሳ ሰው ዝም ብሎ ይባላል አይባልም ጭቅጭቅ ላይ ይገባል። መጀመሪያ ቃሉ ዲፋይን ለመደረግ ያለበት እንደ መጽሐፍ ቅዱስ እንደ ዋናዎቹ አገባብ ከሄድን ፈጠራ ወይም ፍጡር ሁለት ትርጉሞች ነው ያሉት። ፍጡር ማለት ካለመኖር ወደ መኖር የመጣ ማለት ነው አንደኛ። ሁለተኛ ደግሞ የታደሰ የተለወጠ ማለት ነው። መዝሙር 51 ቁጥር 10 ላይ አቤቱ ንጹህ ልብን ፍጠርልኝ የቀናውን መንፈስ በውስጤ አድስ ብሎ ሲናገር ፍጠርልኝ ሲል ከአራቱ ባህሪያተ ሥጋ እንደ አዲስ ፍጠርልኝ ማለት ሳይሆን ያለውን ልብ አድስልኝ ማለት ነው። ይሄንን ኮንትራ አሪያኖስቱ ላይም ቅዱስ አትናቴዎስ የሚያብራራው ነው። ይሄ መታደስ መለወጥን የሚያመለክት እንጂ አዲስ ልብ መፈጠርን የሚመለከት አይደለም ብሎ ማለት ነው። ስለዚህ የፍጡር ትርጉሞች እነዚህ ናቸው። የፍጡር ትርጉሞች እነዚህ ናቸው። ይታያሉ አይደለ ሚኪያ? ይታያሉ። ስክሪንሾትም አድርጌያለሁ። ይታያሉ። በጣም ጥሩ። ለዚያም ፍጡር ብለን ስንናገር በራሱ ህልው ያልሆነ ለህላዊው አመክንዮ ያለው ፈጣሪው ላይ የተደገፈ አምላክ ፈጣሪ ጌታ ተብሎ ሊጠራ ማይገባው ፈጣሪው ካረዳው ምንም ማድረግ የማይችለው የመቻል ፖቴንሻል ወይም አቅም የሌለው እነዚህን ትርጉሞች የሚያስቀምጥልን ቅዱስ ኢሬኔዎስ ነው ራሱ ማለት ነው። ቅዱስ ኢሬኔዎስ አጌንስት ሄሬሲስ ቡክ 3 ቻፕተር 8 ነምበር 3 ላይ ታገኘዋለህ ቀጥታ ማለት ነው። ስለዚህ ፍጡር ብለን ስንናገር ከላይ ካለው ካለመኖር ወደ መኖር የመጣና ሁለተኛ ደግሞ የታደሰ የተለወጠ ከሚለው ትርጉም በተጨማሪ በራሱ ህልው ያልሆነ ለህላዊው አመክንዮ ያለው ፈጣሪው ላይ የተደገፈ ዲፔንደንት ኦን ኢትስ ክሬተር ማለት ነው። አምላክ ፈጣሪ ተብሎ ሊጠራ የማይገባው ፈጣሪው ካረዳው ምንም የማያደርግ ፍጡር። ከዚህ ውጪ ትርጉም ሊኖረው ይችላል ሚኪ? የለም። ነገር ግን አሁን ሀሳቡን ተዋህደ በኋላ በዛው ነው የሚቀጥሉት ወይስ ጠፍተዋል የሚለው ነገር እስቲ ንዴት ጠፍቶለታል የሚለው የተዋህዶ ዋና ትምህርት ነው። ንዴት ከትስብእት ጠፍቷል። እሱ ካለመኖርም ወደ መኖር የመጣ ነው ማለትም አሁን እሱን ከሆነ አሁን ከተዋህደ በኋላ ይሄ ነገር ጠፍቷል ማለትም ካለመኖር ወደ መኖር መጥቷል የሚለውን ነገር እኛ መቀጠል እንችላለን። አሁን ስፔሲፊካሊ ያው ለስግው ቃል ነው የምንለው እና አሁን እያወራንበት ያለ ለስግው ቃል ስለሆነ ይህን ነገር እንዴት ነው መቀጠል ይቻላል? አሁን እስቲ ምዕራፍ 79 ላይ ሃይማኖተ አበው ላወጣ ነበረ። አንዴ ቆይ ምዕራፍ 79 ላይ ታገኙታላችሁ። ሃይማኖተ አበው እዚህ ጋር መክፈት አልቻልኩኝም። ንድየት ማለት ነድየ ድሃ ሆነ ማለት ነው። ንድየት ማለት ድህነት ማለት ነው። ቅድም ስናገር የነበረውን ከሰማችሁኝ ማለት ነው። ለምሳሌ ስጋ የዘላለም የህይወት ምግብ ሊሆን ይችላል። ስጋ የዘላለም የህይወት ምግብ ሊሆን ይችላል። መለኮት ሲዋሃደውስ ይችላል። አሁን ስለዚህ ለስጋ የዘላለም ህይወት አለመሆን በተዋህዶ ጠፍቶለታል ወይስ አልጠፋም? ጠፍቶለታል። ግን አሁን ያን ተዋህዶ እንዴት ነው ታዲያ እዚህ ጋር የምንገልጸው? ታዲያ በጣም ጥሩ። ለዛ ነው ቅድም አልጠፋም የምንለው ባህሪንና አካልን ነው እንጂ
ግብረ ባህሪና መግለጫን አይደለም ብለናል። ለምሳሌ ሰዎች ሁሉ ምድራዊ ሰዎች ናቸው። አሁን ምድራዊ ስንል ምን እንደሚያመለክተው ባህሪ ገላጭ ነው። ክርስቶስ ግን ሰማያዊ ሰው ነው ስንል ምድራዊ አይደለም ማለት ነው እንዴ? ወይም ስጋው ከሰማይ የመጣ ነው ማለት ነው እንዴ? አይደለም። ገላጭ ሆኖ የሚቀርበው ምን ይሆናል ማለት ነው? ክርስቶስ ሰማያዊ ነው ብለን ስንናገር አምላክ ነው እንደማለት ነው። አምላክ ነው እንደማለት ነው። ስለዚህ ጠፍቷል የማይነገርለት ለባህሪና ለአካል ብቻ ነው። ለባህሪ ስራዎች ወይም ግብራት ለምንላቸው ንድየት ከትስብእት ላይ በተዋህዶ ምክንያት ጠፍቶለታል። ንድየት ድህነት በመለኮት ተዋህዶ ምክንያት ከስጋ ላይ ንድየት ጠፍቶለታል። በአጠቃላይ ጌታዬ እግዚእ ማምለክ እነዚህ ሁሉም የስጋ ድህነቶች የህይወት እንጀራ አለመባል፣ የእግዚአብሔር ልጅ አለመባል፣ የባህር ልጅ ሞኖጌኔስ ቴዎስ የምንለው ምስለ ትስብእቱ ነው። እነዚህ ሁሉ ከትስብእት ላይ ተወግደዋል። ድህነት ለትስብእት ጠፍቶለታል። አልጠፋም የምንለው ባህሪንና አካልን ነው። አሁን ክርስቶስ ሰው አይደለም የሚባለው ምን ቢሆን ነበረ? ስጋው ሰማያዊ ቢሆን ወይ በድንግል ማኅፀን ከመለኮቱ ስጋን ቢፈጠር ወይም ደግሞ ከድንግል ያልሆነ አዲስ ስጋን ቢያስገኝ ወይም ደግሞ ከአራቱ ባህሪያተ ስጋ እና ከነፍስ አንዱን ቢያጎድል ነበር። አሁን ግን ክርስቶስ ፍጹም ሰው ነው ስንለው ትስብእቱ ከአራቱ ባህሪያተ ስጋ ከአምስተኛ ነፍስ ማለት ነው ከዚህ መገኘቱ አይቀርም። ጽንዓ ተዋህዶ ማለት ደግሞ ምንድነው? ትስብእት ከአራቱ ባህሪያተ ስጋና ከነፍስ ተዋህዶ መገኘቱ ለዘለዓለም የሚቀጥል እንጂ ከትንሣኤ በኋላ አራቱ ባህሪያተ ስጋ ወይም ነፍስ መለወጥ መቀየር የለባቸውም። ግሎሪፋይድ የሆነ ቦዲ ወይም የትንሣኤ ስጋ ብለን ስንናገር ራሱ መራብ፣ መጠማት፣ መድከም፣ መሞት የሌለበት ስንል ይሄ የጠፋለት ማለት ነው እንጂ ባህሪው ተቀየረ ማለት አይደለም። ይህንን በቀላሉ እንድትረዱት እኛ ከትንሣኤ በኋላ መራብ፣ መጠማት፣ መሞት፣ መድከም አለብን። ሚኪዬ እነዚህ ሁሉ አሉብን ከትንሣኤ በኋላ የሉም። ሰውነታችን ጠፋ ማለት ነው። አልጠፋም። እስቲል እኮ ሰው ነን። የሰውነት ግብራት ግን ጠፍተውልናል። እነ መራብ፣ እነ መጠማት፣ እነ መድከም፣ እነ ድጋሚ መሞት እነዚህ ሁሉ ግን ጠፍተውልናል። ምን ስለሆኑ? እነዚህ ምን ስለሆኑ? ግብረ ባህሪያት ስለሆኑ። ኤግዛክትሊ። አሁን ስለዚህ ግብረ ባህሪያት ሲቀሩ ባህሪ ከበረ ነው እንጂ ተለወጠ አይባልም ማለት ነው። ገብቷል ሀሳቡ? ሀሳቡ ገብቶልኛል። ግን ትንሽ ግር ያለኝ ነገር አሁን አካልና ባህሪ ያልጠፉም ያልከው እና አሁን እዚህ ጋር ዲፋይን አድርግልኝ ተዋህዶ የሚለውን። አሁን አካልና ባህሪ ካልጠፉ ተዋህዶ እንዴት ነው ዲፋይን የምናደርገው? እንዴት አካላቱ ጠፉ እኮ አይደለም ከመጀመሪያውም ቢሆን። ኦኬ እስቲ ስለ አንድ ትንሽ የሆነ ግር የማውቀው ነገር ጠፋብኝ። ስልክ የሆነ በጣም ብዙ ነገር እያሰብኩ ነው እና የተባለውን ነገር ከልጆቹ አንጻርም የሆነ ነገር እያሰብኩ ነበር። ለዛ ነውና አካልና ባህሪ ካልጠፋ አሁን ይሄ የሰው ባህሪ አለ የሰውነት እና የመለኮት አካልም እንደዛ አለ እና ተዋህዶ እንዴት ነው የምንገልጽልኝ? እስቲ አሁን ገለጸልኝና በቃ እኔ ገብቶኛል። ግን እቺ ነገሮች አንተ ማለት ነው። እሺ አንዴ ቆይ ወደ ላይ ልውሰድና ቅዱስ ቄርሎስን ለማየት ነበር የፈለኩት። አለማየት ጠፋ አልጠፋ ምናምን የሚባሉትን በደንብ እንድትረዱት ፈልጌ ነበረ። ግን ይሄን ፒዲኤፍ ብልክልኝ ይኸውና ፒዲኤፉን ይሄኛውን ነገር ቢሆን እኮ ጥሩ ነበር። ይሄ ገና ሊቃውን ጉባኤ እያየው ያለ እንትን ነው። እንትን አላለ ሊቃውን ጉባኤ እነሱ ትንሽ የዛ ፖለቲካዋን ምናምን ስለፈሯት ጎን እየሰጡን አይደለም። ዞሮ ዞሮ መጽሐፍ ሆኖ የሚወጣ ነገር ነው።
ሁላችሁም በቀላሉ ታገኙታላችሁ። ከፈቀደ እስከ 2019 እናወጣዋለን ብዬ አስባለሁ። እና ደግሞ አንተም እስኪ ሜቢ ቀንጨብ ያለች ነገር በራስህ ማለት ነው የሆነ ብታስቀምጥልህ የሆነ ቻናል ላይ ምናምን። ቻናል የለኝም ማን ሚኪያ፣ አሁን እንዴ ቻናል ልክፈት ብለህ አው ራስህ ማኔጅ የምታደርገው ነገር ለምን አከፍተም ስልክ ለምሳሌ እንደዚህ ከመማር አንዳንዴ የሆነ የተጻፈ ነገር ሰው ሲያነብ ትክክል ነው መልካም ነው የሚለው። ትክክል ነው። ቻናል እኔ እንጃ ምን አስቤው እራሱ አላውቅም ቻናል ምን። እሺ ብቻ ግን እከፍታለሁ። ከፈታ አድርጌ አንዳንድ ጽሁፎችን አስቀምጥላችኋለሁ። እንደውም አንዲት በጣም የምትገርም ነገር ከቅዱስ ቄርሎስ መልእክት ላይ ያሳያችኋለሁ። ቆይ በኋላ እንድታስታውሱኝ ይህንን ጉዳይ በተመለከተ ሶክሲስን ወይም ሰክሰንሰስ የሚባለውን እሱን የሚያስቸግሩት ሰዎች ስለነበሩ ማለት ነው። ፍጡርነት አልጠፋለትም ለትስብእት እያሉ ያስቸግሩት የነበሩ ሰዎች ነበሩ። እነሱን የመለሰበት ነገር አለ። ቅድም እንዳልኳችሁ ፍጡርነት ባህሪ ነው ብሎ የሚያምኑ መናፍቃን ስለነበሩ ማለት ነው። ኤኒዌይስ ግን አካልና ባህሪ መለወጥ የለባቸውም። በተዋህዶ ውስጥም አይደለም በተዋህዶ ውስጥ በእኛ መሀል ራሱ ትስብእት ወይም ስጋችን ማለት ነው በትንሣኤ ከብሮ እንደ አዲስ ሲነሳ ይሄ ግብራቱ ይቀሩለታል እንጂ ስቲል ከትንሣኤ በኋላም ሰው ነው የምንባለው። ባህሪያችን ሰው ነው የሚባለው። ክርስቶስም ከትንሣኤም በኋላ ሰው ነው። ነገር ግን ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ እንዳስቀመጠው ሁለተኛ ቆሮንቶስ 5 ላይ ማለት ሶሪ እዛ ላይ እንዳስቀመጠው በስጋ እንደሚሆን አናውቀውም ክርስቶስን ከዚህ በኋላ መዋዕለ ስጋዌ የሚባል ዘመን ያለንም ለዛ ነው የስጋ ስራን ያደረገበት ስለሆነ ማለት ነው። ከዛ ከትንሣኤ በኋላ ግን የስጋ ስራ የለም በክርስቶስ ውስጥ። ያ ማለት ሰውነቱ ተለውጧል ማለት አይደለም። ግብራቱ ግን ቀርተውለታል። የቤዛነት ስራውን ስለፈጸመ ተፈጸመ ብሏል በመስቀል ፈጽሞ ስለሄደ ለሰውነት የሚገቡ ስራዎችን ከዛ በኋላ ማለት ነው በግብራት አይሰራም። ባህሪው ግን ለዘላለም ጸንቶ የሚኖር ነው። ጽንዓ ተዋህዶ ማለትም ይሄን እንደሚያመለክተው ዞሮ ግን ኢቭን እንደው ፍጡርነት አይደለም ግብረ ባህሪ ሊሆን ቀርቶ ቢሆን ራሱ ፍጡርነት መቅረቱ ሰውነቱ ተለውጧል አያስብልም ነው። ምክንያቱም ግብራት መቅረታቸው የአንድን ሰውነት ወይም የአንድን ስጋ መክበሩን እንጂ መለወጡን ስለማያሳዩ ማለት ነው። ሐሳቤን ግልጽ አድርጌዋለሁ። እንዴ ያው ብጽፍልን ደግሞ ሞር ዋላ ምን ትይለናል ትንሽ እሺ እየጣፍኩ ነው። አይ እኔ የተወሰነ ነገር ለመጻፍ እየሞከርኩ ነው እና እንዳይጠፋብኝ በኋላ ለዛ ነው። እሺ ቀጥልልን። ቀጠሮ እስከዚህ ድረስ ከተግባባን ሸጋ ነው። በጽሁፍ ደግሞ አዘጋጅተን እንለቃለን እናስቀምጣለን። ቅድም ግን ክርስቶስ ፍጡር ሆነ ፈጣሪ ነው የሚለው ሐሳብ የነማን ነው የሚለውን ስናወራ ነበር ሚኪ ከሰማንስ? እሱን ሐሳብ ትንሽ የሆነ ልክ ስገባ ነው የሰማሁት እና የሆነ አንድ ቲንክ እየሰማሁ ነው። ቀጥታ የንስጥሮስና የእሱ ደቀ መዛሙርት በጣም በዋናነት ያቀናበረው ደግሞ ፖፕ ሊዮ ነው። የኬልቄዶን ጉባኤ ዋና አቀናባሪ ማለት ነው። ቃል ፍጡር ሆነ የሚለው ንግግር ቀጥታ የእሱ ንግግር ነው። ቃል ፍጡር ሆነ the uncreated one became a creature ፍጡር ሆነ ብሎ የሚናገር እሱ ነው። ለዚህ ሶስት መሰረታዊ ሐሳቦችን ትይዝልኛለህ። አንደኛ ፍጡር ማለት ባህሪ ገላጭ እንጂ ባህሪ አይደለም። ሁለተኛ ግብራት ሲቀሩ ወይም ግብራተ ባህሪ ሲቀሩ ስጋ ከበረ እንጂ ተለወጠ አይባልም። ሶስተኛ ትስብእት በተዋህዶ ውስጥ ከብሯል ስንል ግብራት ቀርተውለታል ማለታችን ነው። ስለዚህ ከትስብእት ንድየት በተዋህዶ ምክንያት ጠፍቶለታል። ንድየት የጠፋለት ትስብእት ነው የምናመልከው ምናገን ነው። ስብሐት ለከ ክርስቶስ እግዚእነ ወአምላክነ ብለን ስንናገር ትስብእቱን ፍጡር ነውና ብለን አንነጥለው እንደነማኔ እንደመናፍቃኑ። አራተኛ የምንይዘው የባህሪ መግለጫ የሚባሉት ነገሮች በሙሉ ግብረ ባህሪ እንዳልሆኑ፣ ግብረ ባህሪ በሙሉ ባህሪ እንዳልሆነ እነዚህን አራት ቁም ነገሮች መያዝ ከተቻለ በጣም ቀላል ነው። በጣም ቀላል ነው። እጅግ በጣም ቀላል ነው። ይሄ ርዕስ ማለት ነው። እንደሚያዝም ብለው እንደሚያወሳስቡት አይደለም። ስምዓት ላይ የሚነሳውንም ብትናርገን ብናየው በጣም ቀላል የሆነ ጉዳይ ስለሆነ ማለት ነው።
እነዚህን ከያዝካቸው ሚኪዬ ቀላል ነው ብዬ አስባለሁ። እዛም ገብተህ የማብራራት ስራን አንተ ትሰራለህ በደንብ። እንደዚህ አራቶቹን ግን ብጽፍልኝ ሜቢ በቴሌግራም ላይ ሰላም እላለሁ። በቃ ጻፍልኝ ችግር የለም። እና ደግሞ እዚህ ጋር ትንሽ የሆነ እንድትሄድበት እንፈልገው አሁን ለምሳሌ በተዋህዶ ማለት ነው እና የሰው እነዚህ የሰው የመለኮት የስጋን ባህሪ ያደረገ ስጋ ደግሞ የመለኮትን ባህሪ ባደረገ ይሄ እዚህ ጋር ነው አሁን ቃሉ ትልቅ አሁን የተናገርከው ነገር ነው። እንዲህ ነው ስጋ አምላክ ከሆነ እንግዲህ መለኮትም ይላል። አሁን እሱም መናገር ፈሰግ መለኮትም እንደዛ ወደ ታች ወርዶ የሚለው ነገር ማለት ነው። ኦልሬዲ የሰብስታንስ እንትን ስላለ ማለት ነው እና ያ ነገር ለመለኮት ይቀጸላል። አሁን ያልኩ ለምሳሌ ስጋ አምላክ ሆነ እንላለን። አምላክሳ ወደ ታች ይቀጸላል ሚሉት እኮ እነሱ ከክብር አንጻር ነው ባይዘ ሚኪዬ። አሁን ልብ በል ክርስቶስ በስጋው ፍጡር ነው ስትል ማንን ነው ፍጡር እያልከው ያለው? ቀጥታ ያው የታወቀ ምልክትን ነው ባይዘ በቃ መለኮትን ነው ፍጡር እያልከው ያለው። መለኮትን ፍጡር ማለት የአትናቴዎስ ወይስ የአሪዮስ ትምህርት ነው? አሪዮስ የታወቀ ነው ወይ ወላ ፍጡር በመለኮት ስላለ። ስለዚህ በስጋ ፍጡር ነው ካልክ መለኮት በስጋ ፍጡር ከሆነ ከአሪዮስ በምን ይለያል ታዲያ? የትምህርት እሱ በመለኮቱ ይሄ በስጋ ስላለ ልትለኝ ከሆነ ታዲያ አሪዮስ በስጋ ፍጡር ቢል ትክክል ሊሆን ነበር ማለት ነው። አሁን እዚህ ጋር ነው አሁን ትልቅ ሜይ ቢ የኔም መረዳት ይሁን ብዙ ሰዎች አሁን እዚህ ጋር ነው ትልቁ ችግር እኮ የሆነ ይሄን ነገር መረዳቱ ነው። ሜይ ቢ እንዴት ነው የምታስረዱን እናንተ ራስዎ? እኔ ግን ሞስትሊ ጻፍልኝ። እኔ ሞርጋና ልጆቹ ጋር ማውራትም እንደዛ ገብቼ የሚያወራውበት እንትን የለም። እያዳመጥክ ነው ለጊዜው ከልጆቹ ጋር እና በቃ ጥሩ እልክልሃለሁ። እንግዲህ ጻፍልኝና ቴሌግራም ላይ እልክልሃለሁ። ቴሌግራም ክፍት ስለሆነ ነው ሁሉም መጻፍ ይቻላል እዛ ላይ። መልካም ችግር የለውም። በቃ እስኪ እናወራለን። እኔ ገና አሁን አሉ ልጆቹም ሰሞኑን እንደውም ትንሽ ጋብ ብሏል። ነገሩ እንደቀጠለ ነው። ግን እንደዚህ በቂ መልስ አልተሰጠም እና በቂ ሀሳብም ሼር አልተደረገም። ሞስትሊ እግዚአብሔር ከፈቀደ እስቲ እንሄድበታለን። አመሰግናለሁ። እግዚአብሔር ቃሎት ያሰማልን። ባይዜ ኦልሞስት ከ3 ዓመት በኋላ ነው ያናገርኩ እና እግዚአብሔር ያክብርልን። ታላቁ በርታልን። አመሰግናለሁ። አሜን። እሺ እግዚአብሔር ይስጥልን። 4 ሰዓት ተቀመጥኩኝ። በቃ ለወጣ ነው።